እሺ ፋኖች ያወጡት መግለጫ አይተሃል? አዎ ጨረፍ አድርገዋል። አሁን የወጣው መሰለኛል። አዎ ከአንድ ሰዓትም አይሞላውም። አዎ እሺ የመጀመሪያው እሱን ካላየ ሁለት አጀንዳ ነው ያለው። የመጀመሪያው የትግራይ ክልል ለመንግስት ሰራተኞች ደሞዝ መክፈል አቅቶታል። ሰራተኞች ከሚቀጥለው ሳምንት በኋላ ስራ እናቆማለን ብለዋል። የትግራይ ክልል ደሞዝ መክፈል ያቃተው ለምን ይመስላል? እስኪ ንገረኝ። አዎ እሱንማ ከዚህ በፊት እኮ ኤክስፕሌን ተደርጓል። ለሰራዊት በክልል ደረጃ 280 ሰራዊት በጣም ብዙ እኮ ነው ቴዲ። እንዴ ባጀት አይደለም ባጀቱ ደብል ቢደረግላቸው ራሱ መክፈል አይችሉም። እና የመንግስት ሰራተኛውን ገንዘብ ወስደክ ለሰራዊት የምትከፍለው ከሆነ እንዴት ነው ክልሉ ገንዘብ ሊኖረው የሚችለው? እንደውም በህወሓት ጊዜ እኮ ስልጣን በነበረበት ጊዜ የኢትዮጵያ ሰራዊት ቁጥር 180 ሺህ ነው ምናምን ነበር፣ በጣም ትንሽ ነበር። አሁን እኮ መንግስት ከነበረው ሰራዊት በላይ ነው ያላቸው። እና ለነዚህ ሁሉ ሰብሲዳይዝ ለማድረግ በጣም ከባድ ነው። ስለዚህ መፍትሄው ምንድነው? ሰራዊቱን መበተን አለባቸው። ሰራዊታቸውን በትነው ዲዲአራቸውን አድርገው ከመንግስት ጋር መስራት አለባቸው። አሁን ያመጡት ነገር ሌላ እልቂት የመጥራት ነው። እኔ ገባ ብለህ ተናገር ካልከኝ አሁን ጥዶ ብሎ የመጡበት ነገር ሌላ እልቂት ነው። ኤርትራውያኖች ወጣት የለንም፣ በትግራይ ወጣት ኤርትራን እንጠብቃለን ካሏቸው እንዴት ሌላ እልቂት ይሰማሉ? ስለዚህ አማራጫቸው አንድና አንድ ነገር ነው ያለው። እኔ ቴዲ ንገረኝ ካልከኝ ከዚህ በፊት ቲፒኤልኤፍ ሲመጣ 1980 ላይ ማለት ነው በጣም ብልጦች ነበሩ። ቲፒኤልኤፍ የሚለውን ስም አስወግደው ኢህአዴግ ብሔር ብሔረሰቦችን ይዘን ነው የምንመጣው አሉ። አሁን ደግሞ ዳደር ዌይ ራውንድ ነው። አሁን ያላቸው ናሬሽን ምንድነው? ኢትዮጵያ ቨርሰስ ትግራይ ነው። እንዴ አማራ ሴት እንዳታገቡ፣ ሱዳን ይቀርበናል፣ ብዙ ነገር በቃ። ስለዚህ ናሬሽናቸው ምንድነው? ኢትዮጵያን ቨርሰስ ትግራይ፣ ኢትዮጵያ እናፈራርሳታለን ምናምን ስትለው ኢትዮጵያዊ አገሬን አታፈርስም ነው የሚለው። መጀመሪያ መዋጋት ስልጣን ምናምን ከማሰባቸው በፊት ኤሊቶቻቸው ራሱ አካሄዳቸውን ማውቃ። ድምጽ ተቆረጠው። ያ አሁን ስልጣን ከማሰባቸው በፊት አንደኛ ነገር ብዙ ነገር እንሰማለን ከኛ ትግራይ እኛ ያልመራናት ኢትዮጵያ ትፈራርስ ምናምን የሚባል ነገር እያስክ ሌላ ኢትዮጵያ እንዴት ሊሰማ ይችላል? እኛ ደግሞ ኢትዮጵያ ሀገራችንን ባዮች ነን። እንደዛ ሲሉኝ እኔ ምንድነው የምል ታውቃለህ? ነው ኢትዮጵያ ከሚለው ጋር ነው የምቀጥለው። አትሊስት ኢትዮጵያ ብሎ ከሚጠራኝ ጋር ኢትዮጵያ ሆኜ ነው መቀጠል እንፈልገው። እኔ አሁን በዘር በምናምን አላምንም። እኔ ኢትዮጵያ ነኝ ብዬ ነው የማምነው። እሺ የትግራይ በዚህ እንደዛው ነው። ደግሞ በነገራችን ላይ ቴዲ ሐዋሳ የቴሌግራም ቻናል ላይ ሂዱና በኋላ ስማችሁን እየጠራሁ አነባለሁ። ሀሳብ አስተያየቶቻችሁን በጨዋ ቋንቋ አስቀምጡልን። ጥያቄ አለ። በቲክቶክም በዩቲዩብ መምጣት ለማትችሉ ሰዎች የትግራይ ክልል ለመንግስት ሰራተኞች ደሞዝ መክፈል አቅቶኛል እያለ ነው። ሰራተኞቹም ከቀጣይ ሳምንት ጀምሮ ስራ እናቆማለን ብለዋል። ለመሆኑ ክልሉ ደሞዝ መክፈል ያቃተው ለምንድን ነው? ቴዲ ሐዋሳ የቴሌግራም ቻናል ላይ በዛውን ቤተሰቡ ለዚህም ጥያቄ ምላሽ የሰጣችሁ። እሺ ወደ አማራ ክልል እንምጣ። የአፋብንን መግለጫ እንዴት አየው? ቅድም ነገርኩህ እኮ ጭርፍ አድርጌ ነው ያየሁት። ሙሉ ለሙሉ አላየሁም። አሁን ነው የወጣው፣ ሪሰንትሊ ነው የወጣው። ከዛ ላይ አሁን ከስራ እየወጣ ነው። ሌላ ስለ ኢራን አንድ 2 ደቂቃ ትሰጠኛለህ? ስለ ኢራን እሺ፣ ሀሳብ መስጠት። እሺ አንተ ስትል በደንብ ሰማለሁ። እኔ በጣም ብዙ ጊዜ አንተን ሞስላይክሊ ሚሳል አደረግን፣ ግን የእኔ ችግር የሆነብኝ የኢራን መንግስት ሲአይኤ እና ሞሳድ ውስጥ አሉ። እንዴት ቀዳዳ ሆኖ መንግስቱ ሊያሸንፍ ይችላል? በአሜሪካ በኩል ክፍተቱ ያለው ምንድነው? this should have been done 20 years ago። ሊንገር እያደረጉት የመጣ ፕሮብሌም ነው እንጂ እኔ ኢራን እኛ ሀገር ላለው መበጣበጥ መሳሪያ የሚያቀብሉት ኢራኖች ናቸው። እውነት እናውራ ከተባለ በኤርትራ በኩል መሳሪያ ይገባል፣ ኢትዮጵያኖች ይጋደላሉ። እኔ ለእነሱ ምንም አይነት ሪስፔክት የለኝም ቢያንስ እንጂ ማለት ነው።
ስለዚህ አሜሪካኖች ጥፋታቸው ምንድነው? ነገሩን አቆዩት። እነሱ ሞር ታይም በወሰዱ ቁጥር እንግዲህ አሁን ዛሬ ላይ ካላደረጉት አናዘር 10 years 15 years ተባብላቸው ዛሬ አሜሪካን እየመጡ ነበር በሚሳይል። ስለዚህ ሚሊተሪ አክሽን መውሰዳቸው ነው ጥፋት ነው ብዬ አላምንም። ስለዚህ የዚህ ጦርነት መጨረሻው ምን ይሆናል ብለህ ታስባለህ? ከነካው አይተህ እኔ እዚህ ጦርነት አሜሪካኖች they have to win አለበለዚያ ብዙ ነው ልዙ የሚያደርጉት። how you define winning? አሸነፉ እሱ ላይ ነው አሁን አንተ የምትለው ትክክል ነው። ቡትስ ኦን ዘ ግራውንድ ካላደረጉ ከአየር ላይ ሆኖ ሊያሸንፉ አይችሉም። ሜቢ ውስጣዊ ፈንቅለ መንግስት ከተካሄደባቸው ግን እንደምንሰማው ደግሞ ከሆነ ኢራኖቹ ደግሞ በጣም ኃይለኞች ናቸው ነው የሚባለው። ስለዚህ ምን ይሆናል ታዲያ መጨረሻው? ኢራኖቹ በጣም ኃይለኛ ከሆኑ ማሸነፍ ካልቻሉ መጨረሻው ምን ይሆናል የዚህ ጦርነት? እኔ እንደሚመስለኝ የአሜሪካ ካምፔኑ ሚሊተሪ ካምፔን ማድረጋቸው አይቀርም። ኤርስትራይክ ነው የሚያደርጉት፣ እስራኤሎች ያደርጋሉ። ሜቢ መንግስቱ መጨረሻ ላይ ተዳግሞ ለሰላም ንግግር ይቀመጣል። አሁን መንግስቱ እንደ መንግስት እንኳን ቢቀጥል ነገ ከአረብ ሀገሮች ጋር እኮ መስራት አይችልም እኮ። ኢራናውያን ለሰላም ንግግር ይቀመጣሉ ካል ያስቀመጧቸው ቅድመ ሁኔታዎች አሉ። ለምሳሌ አሜሪካኖች የሚፈልጉት ሪጂም ቼንጅ ነው አይደል? ሬጂም ቼንጅ ወይንም ደግሞ በሌላ አባባል ሪጂም ቼንጅ ሲሉ በእኛ ቶን የሚደንስ አመራር ይምጣ ነው የሚሉ። ሞስት ላይክሊ እንደዛ ነው፣ ፓፔት የሆነ ማለት ነው። ኢራናውያን ደግሞ ይህን አስቀድመው ያውቃሉ። ሰው ሉዓላዊነታችንን አሳልፈን አንሰጥም፣ እስከ መጨረሻው ድረስ ላለፉት 3 10 ዓመታት ስንዘጋጅ የኖርነው ለዚህ አይነት ጦርነት ነው። የፈጀውን አታሸንፉንም፣ ሰረንደን አናደርግም፣ ለማንኛውም ዲፕሎማሲያዊ ንግግር ከእናንተ ጋር አንቀመጥም ብለዋል። ምን ታደርጋላችሁ? ግን ጦርነቱ በቆየ ቁጥር እኮ እየደከመች የምትሄደው ኢራን ነች። እንዴት? at one point they will have to give up. already dismantled የሆነ ኢኮኖሚ ነው ያላቸው። አሜሪካስ? አሜሪካማ one of the strongest economy in the world ነው። ኦኬ፣ የኢኮኖሚዋ ምንጯ ምንድን ነው? የአሜሪካ ብዙ ኢኮኖሚ ምንጭ አላቸው። ለምሳሌ አሁን ኢራናውያን ከሚጫወቷቸው ካርዶች መካከል አሁን እኮ እንዴ መሰለህ፣ አሪፍ እይታ ነው። በዚህ አጋጣሚ አንተ የታየን ብትነግረን ደስ ይለኛል። ከገልፍ ሀገራት የሚሄድ የኦይል መኒ ነው አይደል? ፔትሮ ዶላር ነው አይደል? ኦይል እኮ ኮይን ውስጥ ያለው ማናውቀው ነገር ሚኒራልስ እና ኦይል ነው ኢራን ውስጥ ያለው። ኦኬ፣ አሁን ገልፍ ሀገራት በዚህ ጦርነት የሚዳከሙ ከሆነ ኢራናውያን ፔትሮ ዶላርን ማስቆም ከቻሉ የአሜሪካ ኢኮኖሚ በስሩ ታይም ወገቡ ተሰበረ ማለት ነው። እኔ መቼስ አይ ነው ለሚኖር ሰው አሜሪካ ውስጥ ለሚኖር ሰው ኑሮ ሊወደድ ምናምን ይችላል እንጂ ሪሊስቲክሊ አሜሪካን ኢኮኖሚ ብሬክ ለማድረግ ቴክስ አላት። it's one of the very strong economy in the world is አሜሪካ ውስጥ ያለው። የዓለም ኢኮኖሚ አሜሪካ ውስጥ አይደል እንዳለ። እሺ ፊት አውራሪ ከልብ እናመሰግናለን ወንድሜ። የፋኖን ወደ ኋላ እንወያይበታል። እሺ ብራዘር፣ እንደ በፊቱ 6-7 ሆኖ ቦታ ይዘው ረጅም ሰዓት እንደዛ አላደርግም። ሁላችሁም በዙር ይደርሳችኋል። አስሎንጋ ጸባያችሁ እስካመረ ድረስ የቴዲ ሐዋሳ ቤት ለሁላችሁም ክፍት ይሆናል። ይርታቸው የአማራ ድምፅ እንዴት ነህ? እግዚአብሔር ይመስገን። ወንድማችን ጥሩን አድርጎ ያስቀመጠው የአሜሪካ ኢኮኖሚ የጋዝ ምናምን የሚመጣው የራሳቸው እንዳያወጡ ለክፉ ቀን ብለው ያስቀመጡት በቂ ጋዝ አላት አሜሪካ። ሌላ ኢንዱስትሪ ኤቭሪቲንግ የተሟላ ነው ያለው። በቂ ጋዝ ስትል ለምን ያህል ጊዜ ነው የሚሆነው? ፎሬቨር ነው የሆነ ተርማል ነው? ክፉ ቀን እስከዛ ድረስ። ክፉ ቀን የሚባለው እስከ መቼ ነው? ክፉ ቀን ስንል አሁን አሜሪካ ኦልሬዲ ኩርድሽ አደራጅተው እግረኛ ገብቷል። ከኢራን ከኢራቅ የነበረ በድንበሩ የነበረ የኩርድሽ ኃይል እየገባ ነው። እዛም ውስጥ የአሜሪካ ደህንነትና መረጃ እነሱ ጋር እየሰራ ነው ያለው። ስለዚህ በዛ ድጋፍ እየሰጡ ውስጥ ለውስጡ እየተበረበረ ነው ያለው። በከባድ መሳሪያ አፈር ድሜ ያበሉታል። ይህን መሬት ውስጥ የተደበቀው መሳሪያ እስከ መጨረሻው እስኪደርቅ ድረስ በሚወጣበት በሚተኮስበት አፈሙዙ እየተከታተሉ በሳተላይት እያዳከሙት ነው ያለ። ስለዚህ ወደ ውጭ እንመለሳለን። ቆይ ይርታቸው የአፍ ይሁንብኝና እንዲሉ የሀገራችን ተረት ነጋሪዎች
አፍ ላይ ቆምኩብህ፣ ከልብ ይቅርታ ጠይቃለሁ። መጀመሪያ ፋኖ ያወጣው መግለጫ ሰምተሃል? ወደኛ ቸርች አርፍደን አሁን ራሱ ቅድም ተኝቼ ነበር ካንተ ጋር እያወራሁ። ቸርች ደግሞ ውድ የሽማግሌ ነገር እንደምታውቀው ነው። ከሰማሁት ግን ፋኖ ሁሌ እንዲያውም የደወልኩ ኢንተርቪው ያደረግኳቸው ቪዲዮ አልሰማሁም እንጂ ጽምዶ ምናምን የሚባል ውሸት እንደሆነ ገልጸውልኛል። ያስተላለፍኩት መልእክቴ ታግ ያረኩትም ለጥፍኩትም አለ እና ስለዚህ ፋኖ ነግሬሃለሁ። እኔ ካመንኩበት ኤኒ ታይም 4 ኪሎ እንደምንገባ ማወቅ አለብህ። ሲሪየስሊ ነው ምን ሰራው ብዙ እሱ ካላነበብክ እንደ አንድ ኢትዮጵያዊ ዜጋ የትግራይ ክልል ለመንግስት ሰራተኞች ደሞዝ መክፈል ማይችልበት ደረጃ ላይ ደርሷል። የመንግስት ሰራተኞች ጽፈው ደብዳቤ ጽፈው ተፈራርመው ለጊዜያዊ አስተዳድሩ አስገብተዋል። አሁን ደግሞ የሚዲያ ሰዎች የሚቀጥለውን ወር ደሞዝ ካልከፈላችሁን ስራ እናቆማለን ብለዋል። ጥያቄው የትግራይ ክልል ለመንግስት ሰራተኞች ደሞዝ መክፈል የከበደው ለምንድን ነው ብለህ ታስባለህ? አንደኛ ኃይል የማዳከም ስራ እየሰራ ነው ያለው ትግራይ ብትንትና እንድትወጣ ለማድረግ የሚጠቀምበት። ሁለተኛ አብይ ሙሱ እኮ ተዳክሟል። ከአረብ ሀገር ሄዶ ገንዘብ ስጡኝ ልል ነበር። ምን የውሸት የሚጽፈው እሱ ማመን የለብህም። ኢትዮጵያ እንዳለች እየተዳከመች ነው። አሁን አንድ የእግዚአብሔር አምላክ የአማራ አባቶች እናቶች ቤተክርስቲያናችን እምነታችን ሁሉ እየሰራው ያለ ኤሜሬት መደብደቧ አንድ ለኛ ትልቅ ለፋኖ ለአማራ ህዝብ በተለይ ስኬት ነው። አንድ የብልጽግና ደጋፊ አንድ ሰው የብልጽግና ደጋፊ ካላችሁ ፕሊስ፣ አሁን ምርጫ ስለቀረበ የብልጽግና ደጋፊ ሆናችሁ ሳይሆን ብልጽግና የሚባል ፓርቲ ከተፈጠረ ጀምሮ በታማኝነት ፓርቲውን ሲደግፉ የነበራችሁ የቃል ሙላት ያላችሁ በቂ ግንዛቤ ያላችሁ መመለስ የምትችሉ ከሌላችሁ በሌላችሁበት ጉዳያችሁ ይታያል። ፕሮፓጋንዳቸውን ይሰራሉ። ጀስት እድል ልስጥ ብዬ ነው። የብልጽግና ደጋፊ ካላችሁ አንዳንድ ቁጥር ጻፉ፣ አስገባችኋለሁ። እሺ ቀጥል። አንድ ሰው ብቻ። ሌላው ለምሳሌ በጎንደር የነበሩ የፋኖ አመራሮች ኢንተርቪው አድርጌያቸው ነበርና አንድ 3-4 ቦታ ነው ጎንደር ክፍለ ሀገር እንደምታውቁ በጣም ሰፊ ነው ጎንደር። ወልቃይትና ጎንደር ከተማዋ ሳንጃ የሚባል አለ። ሌላ ደግሞ ምንድነው የምትባለው ወደ መተማ መሄጃና ኮርኪት መተማ ድንበሯ ጋር ነው ያለ መከላከያ። 4 ቦታ ብቻ ነው የኢትዮጵያ መከላከያ ያለው እንጂ በሙሉ ጸድቷል። የራሱን አስተዳደር መስርቶ የአማራ በጎንደር ዙሪያ ያለውን የራሱ አስተዳደር አስቀምጦ እየመራ ነው ያለው። ትምህርት ቤት የሚጀመርበት መንገድ ለማዘጋጀት ጥረት እያደረጉ ነው ያለው። ህዝቡ እየተመረጠ በራሱ እያስተዳደረ እንደ ጸጥታ ፋኖ ያስከብራል እና በየቦታው እየተዳከመ ነው ያለው። የፋኖ ደጋፊ በተለይ የጎንደር አብዛኛዎቹ ፋኖ የማይደግፉ በብዛት ነበሩ። ነገር ግን አሁን እዚህ የምናውቃቸው ማለት አሁን ግን ቦታቸው ተይዟል። በተለይ ደቡብ ጎንደር ከና ያለው ጀምሮ እና ያለው ቆይ የፋኖን ጉዳይ ማውራት አትችልም። በነገራችን ላይ ዛሬ ቲክቶክ ላይ 90% የሚሆኑት በድፍረት ነግራቸዋለሁ። 90% የሚሆኑት የፋኖ ደጋፊ ነን ሲሉ የምታዩቸው 10% ትክክለኛ አማራዎች ብቻ እየተከታተሉ መግለጫ ያነባሉ ምናምን። አሁን የሆነውን ነገር ይተነትናሉ። ሌሎቹ አሁን ገና እየሰሙ ነው። ቆይ ይርታቸው። አሁን አንተ የፋኖ ደጋፊ ነህ፣ ከዛም ተርፈ ማኒፌስቶ እስከ መጻፍ የደረስክ ሰው ነህ። የፋኖ ታጋዮች እኮ በሚውሉበት ቦታ ላይ ነው መዋል ያለብን። አሁን አስረስ ማረ ዳምጤ አንደኛ በጽሁፍ ቀጥሎ ደግሞ በቪዲዮ ተቀርጾ የጻፈውን ፖስት ያደረገውን ከባድ ማስጠንቀቂያ እንዴት አላየህ? ይሄ አስገመግማል። ስላላየ እሱን እስክታይ ድረስ እድል እንስጥና በትግራይ ጉዳይ ላይ ሀሳብ አስተያየት እንስጥ። ክልሉ ደሞዝ መክፈል ያቃተው ለምንድን ነው? ክልሉ አንደኛ ባጀት እኮ ድሮም ቢሆን የለውም። ድሮም ወልቃይት ይዞ ለመገንጠል የሚያስበው አልተሳካም። ወልቃይት ጠገዴ፣ ቃፍታ፣ ሁመራ ዋና የኢኮኖሚ አውታሩ ነው የነበረው። ነገር ግን ትግራይ የምትባለው ሀገር ትግራይ የመሰለችው ክልል ማለቴ ወልቃይትን ዘርፎ ገድሎ እኛ ጎቶ በህይወታችን እየቀበረ በላያችን መኪና እያስነዳ ወያኔ ሓርነት ትግራይ የሰራው ስራ ግፍና መከራ አሁን ዋጋው እየከፈለ ነው ያለው። ስለዚህ ይህ ጽምዶ ምናምን ከአማራ ጋር ምንም ጽምዶ የላቸው። ሁለተኛ ስሙ እንዳውም ጽምዶ የሚባለው እንዳይነሳ ማድረግ የምንችልበት ዘዴ ቢገኝ ጥሩ ነበር። ነገር ግን እውነት መሬቱ ያለው ማኒፌስቶ ቀርጾ አማራ እናንተ ናችሁ እኮ ተጣመድን የምትሉት እኮ እነሱ አንድም ቀን ተጣመድን ብሎ ሲናገሩ አይሰሙ። ወይም ደግሞ አላለም እነሱ አንድ ምትክ ለብሰው ተጣምደናል ምናምን ብሎ ሲጠጋ አላየሁም።
እኛማ አላልንም። እኔ ብያቃለሁ አላልኩም። ለምን ውሸት ሌሎቹስ ማልገረ የብልጽግና ደጋፊዎች ሆኑ አማራዎች ሊሉ ይችላሉ። ለምን ለማስጠላት በፋኖ ተሸነፍነ እያሉ እንዳይናገሩ ይሆናሉ። እና አብይ አህመድ በፋኖ የተማረኩ ነው ላለማለት የሚያደርገው የቲቪት እንጂ ሸባ አድርገናቸዋል። አሁን ኮማንደሩ የሰለጠነው የፋኖ ትናንትና ኦሮሞዎቹ በጣም ተናደዋል። ይህን ያህል ኮማንድ ኃይል ሲገነባ ሲመለምል መንግስት የት ነበር ምናምን ወለጋ እንደዚህ ሆነ ምናምን በእኛ ላይ ማውራት ጀምረዋል። ገና ጥይት እንኳን ሳይተኩስላቸው በድንጋጤ ላይ ምን ያህል ኃይል ትግላችሁ ከኦሮሞ ህዝብ ጋር ነው እንዴ? ኖ በኦሮሚያ ክልል ላይ ነው ያልኩት። ኦሮሞቹ ተናደዋል ማለት ምን ማለት ነው? ትግላችሁ ከህዝቡ ጋር ነው ወይስ ከፓርቲው ጋር? የኦሮሞ ልጆች አክቲቪስት የሆኑ እዚህ ማለት ነው። ስፔሲፊካሊ ህዝቡ ኦሮሞ ከሆነ ወይ መንግስት እኮ የታገለ የኦሮሞ ደጋፊዎች እና አብይ ብልጽግና ኮምፕሌን እያደረጉን በራሳቸው መሪ። ስለዚህ ይሄ አብይ አህመድ የሚያደርገው ለምን እንደዚህ ሲሰለጥኑ ዝም ብሎ አየ ነው እንግዲህ። ኃይሉ ስላነሰ መዳከሙ አላመኑም ነበር ማለት ነው። ስለዚህ ተዳክመዋል። አብይ በሁሉ ቦታ ነው የተዳከመው። ኢንተርናሽናል ኮሚኒቲም ተዳክመዋል። እርሱ አሁን እርስ በርስ ቢገዳደል ጥቁር ማን ፊቱ አዙሮ የሚያየው ሰው የለም። ስለዚህ አሁን የእናንተ ትግል ይርታቸው በሁሉም ርዕስ አዙረህ አጦዘን አንተ መናገር ወደምትፈልገው አይደለም መውሰድ ያለብህ። መጀመሪያ ርዕሱን በደንብ ስማ። ርዕሱ ላይ ቆይልን። አሁን ትግራይ ክልል ደሞዝ መክፈል ያቃተው አንደኛ ራሱ ክልሉ ስለተዳከመ ነው። ድሮ ሰብሲዳይዝ የሚያደርጋቸው ወልቃይት ጠገዴ አካባቢ ያለው አክቲቪቲ ነበረ፣ የፌዴራል መንግስቱ ከሚበጅትላቸው በጀት በተጨማሪ ብለሃል። መጨረሻቸው ምን ይሆናል? ክልሉ በቃ ይፈርሳል። አሁን ሳይወድ በግድ የሚሆነው ምንድነው? ወይ ይቅርታ ጠይቀው ከአማራው ህዝብ እርቅ ፈጥረው ከፋኖ ጋር ተቀላቅለው ወደ እውነተኛ ኢትዮጵያዊነት ይሄ የውሸት የተረኩት ትርክት ህገ መንግስቱ መፍረስ አለበት ብለው አፍርሰው ኦሮሞማ የሚባል ክልል የለም ብለው ብትንትኑ አውጥተው ከዛ እንደዛ ካደሩ በኢትዮጵያዊነታቸው የትም ቦታ በሰላም የሚኖርበት ህግ ቀርጸህ እንደገና ሪኮንስትራክሽን የሚደረግበት መንገድ ይዘጋጃል ማለት ነው። አዘርዋይስ they will be dying። ቀላል ጥያቄ፣ ኦሮሞ የሚለውን ስም ምላስ ላይ ተነቀሰከዋል? ክልሉ እኮ ኦሮሚያ የሚባል ክልል አለ። ስለዚህ ትግራይ ክልል እያልክስ አንተ ተነቀስከው እንዴ? መነቀስ ሳይሆን ጉዳዩ ችግሩ ያለው መፍትሄው ለመፈለግ የትግራይ ክልል መጨረሻ ምን ይሆናል ስለ ኦሮሚያ ክልል ይፈርሳል ትለኛለህ። እዛው ላይ አይደለም ያልኩ። ኦኬ ትግራይ ሲፈርስ እነሱ ምን ያደርጋል መሰለህ? ክልሉ ሲፈርስ እንግዲህ በክልሉ ተመክተው የትም ቦታ መድረስ ኢትዮጵያ እንደገና ወረው አሸንፈው ፋኖን እንደገና ሊፈነጩ ወይ 4 ኪሎ ሊደርሱ አይችሉም። ማድረግ የሚችሉ ሰርቫይቭ ለማድረግ ሲፈልግ ግን ህገ መንግስቱ ይፍረስ ብለው ከተታገሉ ከአማራው ከኢትዮጵያ ህዝብ ከእንትን ይላሉ። ያኔ ጥቅመኛ የሆነው የኦሮሚያ ክልል ነው አሁን የሚፈነጨው። እንደገና ኦህዴድ የሚያወጣውን ፕላን የሚሰበር የትግራይ ተወላጆች እውነታዊ ኢትዮጵያውያን እንደገና ትግራይ የምትባለው ክልል የነበረች የድሮዋ ጥንታዊ ትግራይ ሁና የዛ ያለውን ያስተዳደር ለውጥ ሽፍት ከተደረገ ኦሮሚያ የሚባል ክልል የለን። በኢትዮጵያ ታሪክ ወያኔ የፈጠረው ክልል ነው አማራውን ለመጉዳት ተብሎ። ዝሮ ግን አማራው ተጎድቶ ለ40 ምናምን ዓመት ተቸግሯል፣ ሙቷል፣ ተቀብሯል። በህይወቱ ብዙ መከራ ደርሶበታል። እሺ ይርታቸው። እሺ ዞሮ ይመጣል ተደነራውን። እሺ ይርታቸው። ለአስተያየት ከልብ እናመሰግናለን። ረስት የብልጽግና ደጋፊ ነህ? አዎ የብልጽግና ደጋፊ ነኝ። አባል አይደለሁም፣ ግን ከመነሻው ጀምሮ ብልጽግና የሚባለው አይዲያ ከመምጣቱ ጀምሮ እደግፋለሁ። ወደ ክብሮም ፕሊስ ጋይስ። ፖለቲካ ስትነትኑ ጉዳይ ከቲፒኤልኤፍ ጋር ከሆነ ህዝባዊ ወያኔ ሓርነት ትግራይ ብለን ነው ስቴትመንት መጀመሪያ ያለብን። የትግራይ ህዝብ ማለት ነውር ነው። የትግራይ ህዝብ ተበድሏል ማለት ይቻላል። ህዝብን ግን ወይ አንታጎኒስት አድርጎ ወይ ፕሮታጎኒስት አድርጎ ማቅረብ ራሱ አስቸጋሪ ነው በጣም። ህዝብን እንደዚህና ግጥሚያችሁ ከህዝብ ጋር እንደሆነ ማድረግ ራሱ
ወይ ሳልሳይ ወያኔ በል ወይ ባይቶና በል ፓርቲ አለ። ጉዳይ ከብልጽግና ጋር ከሆነ ብልጽግና የፌዴራል መንግስቱን እያስተዳደረ ያለ፣ ጉዳይ ከኦነግ ጋር ከሆነ ኦሮሞ ነፃነት ግንባር፣ ጉዳይ ከአማራ ፋኖ ጋር ከሆነ አፋብን፣ ከአብን ጋር ከሆነ አብን። ይሄ ህዝብን በጅምላ ሰርቶ ፖለቲካ አስሮ ፖለቲካ የመስራት አባዜ እንላቀቀው። ኦሮሙማ ማለት ይሄ አረ ነውር ነው ጎበዝ። ፕሊስ ይርታቸው። በቃ ስፔሲፊካሊ ያስቀምጥ ለሚመለከት አካል። በቃ ብልጽግና ካልክ ብልጽግና ውስጥ ያሉ የሚመለከታቸው አካላት ይደርሳቸዋል። ኦነግ ከሆነ ኦነግ ነው፣ ቲፒኤልኤፍ ከሆነ ቲፒኤልኤፍ ነው። በዛ አውድ እንድናወራ ይሆን እዚህ ጋር የሚያደምጡ ሰዎች ስላሉ ክብሮማችን እንኳን ደህና መጣ። ወደ የክልሉ የመንግስት ሰራተኞች ክልል ውስጥ ያሉ በተደጋጋሚ ያነሳሉ። በእርግጥ የበጀት ጉዳይ እንዴት አየው? አንድ አሻጥር ተሰርቶብናል፣ የፌዴራሉ መንግስት ተገቢውን በጀት የሚሰጡን አይደለም ብለው የፌዴራል መንግስቱን ሲወቅሱ ነበር የቲፒኤልኤፍ ሰዎች። አሁን የክልሉ መንግስት በጀት መክፈል እንዳልቻለ በተደጋጋሚ ጊዜ ተናግሯል። አሁን የመንግስት ሰራተኞች የሚዲያ ሰዎችም ጭምር ስማቸውን ጽፈው ተፈራርመው ወደ 30 የሚጠጉ ደሞዛችን ካልተከፈለን ስራ እናቆማለን ብሏል የሚዲያ ሰዎች። ከዛ ፊት ዶክተሮች፣ የተለያዩ የመንግስት ስራ ውስጥ ያሉ ፖሊሶች ደሞዝ አልተከፈላቸውም። ለምንድነው ክልሉ በጀት ያጠረው? ይሄን ጉዳይ ምን ትላለህ? ቴዲያችን ቴንክ ዩ። እንዴት ዋልክ? እንዴት ዋላችሁላችሁም? ያው ከጋሽ ይፍታቸው በኋላ ቴዲ ፖለቲካ ማብራራት በጣም ከባድ ነው። ማብራሪያውን መስጠት ግን ያው ካስቀሩልን እንሄዳለን። የበጀት ጉዳይ ቴዲ አይ ቲንክ ከጌታቸው ከነበረበት ጊዜ መስተዳደር ጀምሮ ቅሬታዎች ነበሩ ሲገቡ የነበሩ በጀት ዲፊሲት አለበት ክልሉ ተብሎ ያን ሰዓት ጌታቸውም ሲል ነበር ያው ለካምፕ ላይ ላሉት ወታደሮችም በጀት የምናገኝበት ሚን ስለሌለ ከዚህኛው በጀት እንወስድ ነበር ይል ነበር። አሁን ከታደሰ ወረደ በኋላ ካለው የታደሰ ወረደ ጊዜ መስተዳደር በኋላ ግን የክልሉ ፋይናንስ ቢሮም በተደጋጋሚ መግለጫ ሲወጣ ነበር ቴዲ ያለፈውን 3 ወር ታይሞች አሉ ሙሉ በሙሉ የሚቋረጥባቸው በጀት የማይልክበት ከፌደራል መንግስቱ። አሁን ለወታደሩ እየተከፈለ ነው የሚል ነገር አለ ገንዘቡ። ካምፕ ላይ ላሉት ወታደሮች ደሞዝ ከተከፈለ ቴዲ ኦልሞስት 3ኛ ወር ጨርሰው ወደ 4ኛ ወራቸው እየመጡ ነው። ወደ እነሱ እየሄደ ያለ ደሞዝ የለም። ወደ ክልሉም እየተላከ ያለ በጀትም የለም። ከ2 ወር በላይ የለም፣ ተቋርጧል። ኦር የሚላክ ያለው ገንዘብ በጣም አነስተኛ ገንዘብ ነው። ብሩ እየተላከ አይደለም ከፌደራል ካልተላከ ክልሉ ከየትም የሚከፍልበት ሚንስ የለውም። ያንን ሚንስ በማጣት ነው ቴዲ አሁን ከባለ ሀብቶች ምናምን ጋር የተወሰነ እንትን ነበር። የግሮሰሪዎች፣ ቢራ አከፋፋዮች፣ ንብረት አከፋፋዮች ላይ የተወሰነ 1 ብር 2 ብር እቃቸው ላይ በመጨመር ቢያንስ ከዛ ኤክስትራ የሚመጣው ገንዘብ ወደ መንግስት ካምፕ ላይ ላሉት ወታደሮች ቢያንስ በጊዜነት የምግብና የተለያየ ሕክምና ወጪያቸው እንዲችል ለማድረግ ፕላን የነበረው አይ ዶንት ኖ ሃው ኢፌክቲቭ ኢት ኢዝ አሁን ላይ ኤንድ እየሰሩበት ከሆነ አላውቅም። ግን በፕላን ደረጃ ወጥቶ ደብዳቤ ሲጻፍ ነበር። ግን ሜን ኮዝ አሁንም ከመንግስት በኩል መላክ ያለበት በጀት እየተላከ አይደለም ቴዲ። ይሄ ችግር ከዛም አልፎ የነዳጅ ጉዳይ የሚነሳል። ነዳጅ ላይም አይ ቲንክ አንድ ቅሬታ አለ። አሁን ከመንግስት በኩል ወደ ኤርትራ እየላኩት ነው ይባላል። አይ ዶንት ቲንክ ኤርትራ ላይ የነዳጅ እጥረት ያለ አይመስለኝም። የተሽከርካሪ እጥረት አለ፣ የነዳጅ እጥረት ግን ያለ አይመስለኝም። ትልቅ ኮስታ ላይ አላቸው ኤንድ ነዳጅ ይገባል ዩዛሊ ወደ እነሱ። ከሱዳንም ሊያስገቡ የሚችሉበት ሰፊ ስለሆነ የትግራይ ላይ ግን በየወሩ መላክ ካለበት ነዳጅ ከ8/10ኛው ከ9/10ኛው በላይ ተቀንሷል ቴዲ። እየገባ ያለው ነዳጅ 1/10ኛ 2/10ኛ የሚሆን ነዳጅ ነው ከክልሉ ኮታ ላይ። ክልሉ የኮታ እጥረት አለብኝ ይል ነበር። ይሄ ነገር ባይዘው ቴዲ በታደሰ ወረዳ አድሚኒስትሬሽን ብቻ አይደለም፣ በጌታቸው ወረዳ አድሚኒስትሬሽን ጊዜም የነዳጅ ኮታ መጠኑ በትልቁ ተቀንሷል። ከሌላው ክልሎች በበለጠ መልኩ ሁሉም ክልል ላይ ተቀንሷል። ኦኬ ለምሳሌ 270 ሺህ ትጥቅ ላልፈቱ ሰራዊቶች ለክልሉ የሚበጀተውን በጀት ከኢንትሪም ገቨርንመንቱ ጋር በመመሳጠር መውሰድ አለመውሰዳቸው የቲፒኤልኤፍ ሰዎች ወይም ደግሞ ታጣቂዎችን ቲዲኤፍን የሚመሩ አካላቶች ወይም ደግሞ ጀነራሎች በምን ይታወቃል? አሁን ላይ ለም ቴዲ መጀመሪያ ላይ ራሱ ጌታቸውም ሲናገር ነበር። በራሱ በጌታቸው ረዳ ውሳኔም ነው ጌታቸውም ትጥቅ ካልፈታችሁ ዲዲአር ካላደረጋችሁ ዲዲአርም አደገኛ ሁኔታ ውስጥ ይገባል ብሏል። ለዛ ነው ፍትህ ላይ ነበር። አሁን ዲዲአር ጉዳይን በሚመለከት ቴዲ ዲዲአር ተጀምሮ ነበር አይደል? ትግራይ ላይ በወታደር በነፍስ ወከፍ አይ ቲንክ 90 ሺህ ወር 100 ሺህ ብር እየተከፈለ ዲዲአር ተጀምሮ ነበር። ዲዲአር የቆመበት ምክንያት አለው። ዲዲአር የቆመው ቅድመ ሁኔታዎች ስላልተሟሉ ምናምን አይደለም። በጀት የለም። የፌደራል መንግስቱን መክፈል አልቻለም። ለአውሮፓ ህብረት ነው ቀጥታ ደብዳቤ የተላከው።
ለአውሮፓ ህብረትና ለጋሽ ሀገራት ነው። ዲዲአሩ ላይ የሚከፈለውን ገንዘብ ከነሱ ከተገኘ ገንዘብ ዲዲአሩ ለወታደር ተከፍሎ ወታደሩ እንዲበተን ሊደረግ የታሰበው። እስካሁን ድረስ ዲዲአር መከፈል ያለበት ገንዘብ የለም በጀት ላይ። ለአድማጮች ግልጽ እንዲሆን በጀት የለም ሲባል በነገራችን ላይ እነዚህ የተሰበሰቡ 270 ሺህ ሰራዊቶች ሲበተኑ ዲዲአርን ታሳቢ ተደርጎ አውዱን እንድትረዱት ነው። ስልጠና ይወስዳሉ። ስልጠና ከወሰዱ በኋላ እሺ የሚለው ሪኢንተግሬት ሲደረግ ፖሊስ ውስጥ የሚገባው ፖሊስ ይሆናል። የሀገር መከላከያ ሰራዊት ውስጥ ገባለሁ የሚለው የሀገር መከላከያ ሰራዊት ውስጥ ይገባል። አይ ወደ ሌላ ህይወት ውስጥ ገባለሁ ለሚለው ሰውዬ ደግሞ በነፍስ ወከፍ 80 ሺህ ብር መንቀሳቀሻ ወይም ደግሞ ህይወቱን እንዲገፋ ይሰጠዋል። ያ ብር የለም ስለሌለ የሆነ ሰዓት ላይ ቆሟል ነው የሚባሉና ያ ብር የሚሰጣቸው ለወታደሮቹ ነው። እሺ ክብሩም ቀጥል። አሁን ላይ ያን ሰዓት የሚቆመው ቴዲ ይመስለኛል ከአንድ ዓመት ከግማሽ ወር ከሁለት ዓመት በፊት ይመስለኛል ተጀምሮ የነበረው የመጀመሪያው ፕሮሰስ። እሱ የቆመበት ምክንያት ፌደራሉም በጀት የለውም መክፈል የሚችል ከ200 ሺህ በላይ የሚሆን ሰራዊት ወደ ለጋሽ ሀገራት ነበረ ተልኮ የነበረው። ለአፍሪካ ዩኒየን የተላከ ደብዳቤ ነበር፣ ለዩሮፒያን ዩኒየን ተልኳል፣ ኤንድ አይ ቲንክ ዩኤን ውስጥ ላንድ ኮሚሽንም ተልኳል ደብዳቤ ቢያንስ ፋሲሊቴት እንዲያደርጉ ያን ፕሮሰስ እና ከለጋሽ ሀገራት ዶኔት የሚያደርግ ከተገኘ ያ ገንዘብ ተከፍሏቸው እነዚህ ወታደሮች ወደ የቤታቸው እንዲሰናበቱ ኦር ኢንተግሬት ማድረግ ፈልጋለሁ የጸጥታ ተቋማት ላይ ያለ ካለ ኢንተግሬት እንዲያደርግ ማለት ነው። እሱ አሁንም በጀት የለም። አሁን ብድግ ተብሎ ትግራይ ላይም በቃ ግድ የለም በዲዲአር እነዚህ ሰራዊቶች ይሰናበቱ ቢባል ገንዘብ የለም። በመንግስት በኩልም ለጋሽ ሀገራት የተባሉትም እስካሁን የለገሱት ነገር የለም ማለት ነው። ሆልድ ያደረገው አንዱ ነገር እሱ ነው ቴዲ። አሁን ላይ ግን ከክልሉም ለእነሱ የዕለታዊ ፍጆታ እንኳን የሚሄድ ነገር ማግኘት ስላልተቻለ ከበጀቱ ላይ ያው ከባለ ሀብቱ ላይ ነው የሚፈልግ ያለው ያ ገንዘብ። አሁንም ከነጋዴው ላይ ከባለ ሀብቱ ላይ ከሚሸጠው ዕቃ ላይ 1 ብርም 2 ብርም ከፍሎ ቢያንስ በጊዜያዊነት ነገሮች እስኪስተካከሉና በዲዲአር እስኪበተኑ ዛቱ ነው እየተካሄደ ያለው ማለት ነው። ሜን የበጀት ቀውስ ግን ክሬት የሚያደርግ ያለው አሁንም በመንግስት በኩል ያለው ነገር ነው። እንዳልኩት ሄዲ የነዳጁ ጉዳይም ከዚህ ጋር የተያዘ ነው። ነዳጅ ቅነሳ በኃይለኛ መልኩ አለ ትግራይ ላይ። የገባው ነዳጅ አይበቃም። ነዳጅ ይሸጣል። ነዳጅ የሚሸጥበት ዋጋ ትግራይ ላይ ከ300 ብር የሚያልፍባቸው ወቅቶች አሉ ቴዲ የነዳጅ ፕራይስ። ያ ነዳጅ በዛ ጋር የሚሸጥበት ሪዝን ከአፋርና ከተወሰነ ፌደራል መንግስት ወይም ደግሞ ከመሀል ሀገር የሚሄደው ነዳጅ ለሻቢያ አሳልፋቸው ቲፒኤልኤፎች ለሻቢያ ተመሳጥረው አሳልፈው ይሰጣሉ ተብሎ ይታማሉ። አሁን አንተ ደግሞ ስትናገር ክብሮም ወደ ሻቢያ የሚሄድ ነዳጅ የለም ብላል። ይህንን እንዴት ነው ማረጋገጥ የምትችለው? የእሱ ጉዳይ ላይ ቴዲ አንደኛ እንዳልኩ የሚላከው ነዳጅም ኦልሞስት ከ8/10 በላይ በሚሆን መልኩ ተቀንሷል። ክልሉ ከተሰጠው ኮታ ላይ ዩዥዋሊ ከሚወስዱ የነበረው ኮታ ላይ ለሻቢያ የተሰጠ ስለሆነ ፌደራል መንግስት ተጠረጠረ ማለት ነው። ከሻቢያ ግንኙነት በፊት ነው ባይ ዘ ዌይ ቴዲ። ያው በፌደራል መንግስት በኩል ከሻቢያ ጋር አለ ተብሎ ከሚታሰበው ግንኙነቶች በፊት ነው የነዳጅ መቆረጡ የተከሰተው። አይ ቲንክ ፌደራሊም ያው ሌሎች ክልሎች ላይም ተቀንሷል። ትግራይ ክልል ላይ ግን በጣም ሂውጅ በሆነ አማውንት ተቀንሷል ያ ነገር። ሌሎች ሸቀጦች ሴንስ ይሰጣሉ ቴዲ ወደ ኤርትራ እየተጓጓዙ ነው የሚለው ነገር። ነዳጅ ወደ ኤርትራ ሊጓዝ የሚችልበት ሚንስ የለም ቴዲ። አንደኛ ነገር ከኛ ከተጉዞ እዛ ከሚሸጥበት ፕራይስ የተሻለ ማስገባት ይችላሉ እነዚህ ሰዎች። የነዳጅ እጥረትም አይ ዶንት ቲንክ ኖሮባት የሚያውቅ አይመስለኝም ኤርትራ። ተሽከርካሪ የሌለው እንጂ ነዳጅ ከአፍስከ ገደፋ ያለ ይመስለኛል። ትልቅ ኮስታል ላይ አላቸው። በሱዳን በኩል ማስገባት የሚችሉበት ሚንስ አለ። አንድ አሳማ ተረፈክት በጅቡቲ በኩል ማስገባት የሚችሉበት ሚንስ አለ ነዳጅና ወደዛ ተሄዶ ነው የሚለው ምክንያት አይመስለኝም። አዲስ አበባ ላይ እኮ የነዳጅ እጥረት አለ ቴዲ። ከአዲስ አበባ ወደ አስመራ እየተላከ አይመስለኝም ነዳጅ የሚያጠራ ያለው አዲስ አበባ ላይ። ሐዋሳ ብትሄድ የነዳጅ እጥረት አለ ሐዋሳ ላይ። ከሐዋሳ እንግዲህ እስከ ሞያሌ ተጉዞ ከሞያሌ ወደ ኬንያና ወደ ሶማሌ እየወጣ እየተሸጠ አይደለም። ነዳጅ እጥረት አለ። መንግስት ማቅረብ አልቻለም ነው ነዳጅ ባጭሩ። እሱ ነው ክሬት ያደረገው ቴዲ። ነው ቀጣይ የምሰጠኝ ታራ ላይ የኢራን ጉዳይ ላይ የተወሰነች ነገር በሄድ ደስ ይለኛል ቴዲ። የኢራን ጉዳይ እናወራለን። ሞዴሬተሮች ከዚህ በላይ ሰው አታስገቡብኝ። አልችልም። አይ ካንት ማክሲመም ከ4 ሰው በላይ ማስተናገድ አልፈልግም፣ አልችልም። ሌሎቻችሁ ታፕታፕ አድርጉ። የሚወርድ ካለ እነሱ ከጨረሱ በኋላ ሌሎችን አስገባለሁ። ሌላ ሰው በእነዚህ ላይ እንዳትጨምሩብኝ። ወደ ረስት ልምጣሽ። ረስት ምን ትላለህ? ከየትኛው ልጀምር? ከትግራይ ክልል የደሞዝ ጉዳይ ጋር በተያያዘ ያው መጀመሪያ እንደ ኢትዮጵያ አሁን ይሄ ፖለቲካ ነው የሚወራው ነገርና የኢትዮጵያ ፖለቲካ ምቀኝነትና ፖለቲከኝነት ምናምን ሀሳብ ላይ አይደለም። ብቻ ዞሮ ቀጥታ ፖይንቱ አይደለም የሚያዘው። ለምሳሌ ስለ ቲፒኤልኤፍ ሲወራ እንደ ሀገር
መንግስት የሚያስተዳድረው ፌዴራል መንግስት የሚያስተዳድረው ሀገር ውስጥ ነው የምንገኘው። ትግራይ ክልል ውስጥ ግን ለየት ያሉ ነገሮች አሉ። ለምሳሌ ባለፈው ጫጫታ መከላከያ ወደ ድንበር አስጠጋ ምናምን አይነት ነገሮች ይወራሉ። ምን ማለት ነው? መከላከያን የሀገርን አንድን ስርዓት የሚቃረን ሌላ የጎጣ ስርዓት አበጅተህ እየተዳደርክበት ከዛ በኋላ ደግሞ ችግሮች ሲኖሩ ብቻ ፌዴራል መንግስት እንደዚህ አድርጎ ፌዴራል መንግስት እንደዚህ ሳያደርግ ምናምን የሚሉ መጀመሪያ ትግራይ ኢትዮጵያ ውስጥ ነች አይደለችም? እያስተዳደራት ያለው ፌዴራል መንግስት ነው ወይስ የሆነ ቡድን ማፊያ ቡድን ነው የምለው እኔ። ነፃ ወጥተዋል ማለት ግዴታና መብት አለ አይደለም? እኩል ነው የሚሄደው መብትና ግዴታ። ይሄ በፖለቲካ ድርድርም በምንም ሳይሆን ተፈጥሮ ህግ ነው። እኩል ነው የሚሄደው መብትና ግዴታ። ስለዚህ እዛ ክልል ውስጥ ታደሰ ወረደ እንደዚህ ያለ ደብረ ጽዮን የተሰረዘ ፓርቲ ሊቀመንበር እንደዚህ ያለ ዜና የሚሆንበት ክልል ነው። ከዛ እነሱ አዘዙ የሚባልበት ክልል ነው። እንደዚህ እነሱ ናቸው እያስተዳደሩ ያሉት የሚባልበት ክልል ነው። ታዲያ ለምንድን ነው ተመልሶ ጥያቄው እንደገና ወደ ፌዴራል መንግስት የሚመጣው? ያ የተበጀተው በጀት እየተዳደረ ያለው በማን ነው? በህጋዊ መንገድ ነው? በፌዴራል መንግስቱ በበጀተው ማለት ባቀረበበት መንገድ ለህዝቦች የተለያዩ ጥቅማ ጥቅሞች ነው ወይስ የሆኑ ፓርቲ አባላት ለሚፈልጉት ዓላማ? ስለዚህ ይህንን ሳይመለስ ስለ ችግሮች ማንሳት ተገቢ አይመስለኝም። አንደኛው። ሌላው ነገር እንዳልኩ የኢትዮጵያ ፖለቲካ በቃ ምቀኝነት ምናምን ነው። አሁን ሲወራ ሌላ ክልል ነው የሚወራው። የሆነ ነገር መልስልኝ እንደዚህ ነው ሲባል አንድ ጓደኛዬ ጋር ስናወራ ምን አለኝ፣ ፐርሲቭድ ትሪት ነው ኢትዮጵያ ውስጥ ችግሩ። እንደዚህ ሊያረግህ ነው፣ እንደዚህ ጠላት አለብህ፣ እንደዚህ ልትሆን ነው የሚሉ ናቸው እንጂ ሆነው ሪያሊቲ ላይ ተፈጥረው አይደለም። ለምሳሌ ትግራይን ህዝብ ሊያጠፉ ነው የሚባል ነበር። ግን የትግራይ ህዝብ የት ነው እየኖረ ያለው? አሁንም መንገድ እንዳያልፉ እየከለከለ ያለው ማን ነው? ከትግራይ እንዳይወጡ እየከለከለ ያለው ማን ነው? አዲስ አበባን ለመኖር የሚመጣን ትግራዋይ አትወጣም እያለ እየከለከለ ያለው ማን ነው? ሊያጠፉህ ነው ይባላል፣ ግን የሚኖረው አዲስ አበባ ነው። ኤርትራውያን ጠላት ናቸው ይባላል፣ ግን የሚኖረው አዲስ አበባ ነው። ታዲያ ማን የሚያጠፋው? ዘር ሊጨፈጭፍህ ነው ይላል፣ ፖለቲካውን ነው የሚሰራብህ። ግን ዞሮ ደግሞ በማህበራዊ ህይወትም በምንም ስታየው ያ ህዝብ ምንም እየሆነ አይደለም። እንደ ማንኛውም ህዝብ የሚደርስበትን ችግር እኩል እየደረሰበት እየኖረ ነው። ግን አማራውም ፖለቲከኛው ለራሱ ጥቅም ሲል እንደዚህ ብሎ የሀገር እንትን ካስፈለገም ይፈጥራሉ፣ መገዳደል ይፈጥራሉ። ካስፈለገም ምንድነው ችግር? ረሃብ፣ ተፈናቃዮች ለምሳሌ በረሃብ ተጎድተው ነበር ትግራይ ውስጥ። ልክ እነ ቲክቶከሮች ሊረዱ ሲሉ ነው እንግዲህ ሁሉም የታየው። ግን ሊያስርብህ ነው የሚለው አካል ነው እያስራበው የነበረው። ብዙ ቦታዎች የሚፈጠሩ ግጭቶች ለምሳሌ ወለጋ አካባቢ፣ አርሲም እንደዛው ሁሉም ተዋናይ ሆኖበት ራሱ ፈጥሮ ራሱ እያስጮኸ ከዛ እሱን ለፐርሲቭድ ለሆነ ስጋቱ
ማሳያ አድርጎ እያቀረበ ያው የራሱን ህዝብ ደም ይጠጣል። ሁሉም ፋኖም በለው ሸኔም በለው ቲፒኤልኤፍም በለው የሚሰሩት መጀመሪያ ስጋቱን ትፈጥርለታለህ ለህዝቡ። እሺ በቀረ 1 ደቂቃ መጨረሻው ምንድን ነው የሚሆነው? ያው ህዝቡ ራሱ ሲመረው ይነሳባቸውና እዛው ያጥፋቸው በሚል ነው የተዋቸው የፌዴራል መንግስቱ ወይስ ሌላ ፕላን አለው? እኔ እንደዛ ይመስለኛል። አንድ ሀገር ውስጥ ሆነን 2-3 መንግስት ካለ ምንድነው መፍትሄው? እኔ እንደዛ ይመስለኛል። በራሱ ጊዜ ህዝቡ ያው እያየ መጥቷል እኮ አሁን የዛሬ 3-4 ዓመት ሸኔ ኦሮሚያ ላይ የነበረውን አይነት የህዝቡን ቀልብ አይገዛም። አሁን ቲፒኤልኤፍም እንደዛው ፋኖ አዲስ ስለሆነ ትኩስ ስለሆነ ትንሽ ሊኖረው ይችላል፣ ግን እየቀዘቀዘ ሄዷል። ይሄዳልም ደግሞ ያው ይጠፋል፣ ራሱን መብላቱ አይቀርም። ግን እስከዛ እንትን ለሚለው ነገር ተጠያቂ ፌዴራል መንግስት ነው የሚሆነው፣ ሌላ ማንም አይሆንም። እሺ ረስትን ከልብ እናመሰግናለን። ወደ ዋንጋሪ እንሄዳለን። እሺ ዋንጋሪ ምን ትላለህ ወንድሜ? ቴንክ ዩ ቴዲ። እንግዲህ የቦሌ ልጅ ሆነ እኮ ህወሓት የቦሌ ልጅ ሆነችና እንደው በቃ መንግስት እንደ መንግስትም አክት ታደርጋለች፣ የትግራይ ህዝብንም ሲጅ ታደርጋለች፣ ለትግራይ ህዝብ የሚላከው ሪሶርስ ትበዘብዛለች። በጦርነቱም ወቅት ለትግራይ ህዝብ የተላከ እርዳታ እህል ትመዘብራለች፣ ለክልሉ የሚሄድ ነዳጅ ትመዘብራለች፣ ትደብቃለች። ሁል ጊዜ በቃ ጭምልቅልቅ ያለ ወይ በቃ ሊገባ የማይችል ማለት ነው። አንዳንድ ጊዜ በጣም ነው በቃ ለማስረዳት ራሱ ግራ ነው የሚገባ የህወሓት ጉዳይ። ለምሳሌ አቶ ጌታቸው ፕሬዚደንት በነበረው ጊዜ የ15 ቢሊዮን ብር በግድ ለወታደር ተብሎ ወታደሩ የማይደርስ ቁጥሩ ኢንፍሌት ተደርጎ 270 ሺህ ኢንፍሌሽን ነው። ወሬ ፕሮፓጋንዳ እኮ ነው። ከየት አባቱ ነው የሚያመጣው 270 ሺህ ጦር? ይሄን ውሸት ስለመሆኑ እኮ አቶ ጌታቸው ተናግረዋል። 270 ተብሎ 10 ምናምን ቢሊዮን ተወስዶ ግን እሱንም የሚበሉት ጀነራሎቹ ናቸው። ይሄ ስለመሆኑ ዛሬ ጣዕመ አረዶና አቶ ቴዎድሮስ ኢትዮጵያ ለሀገር በሚለው የቲቪ ፕሮግራም ስማ ጉድ ትሰማለህ፣ ጆሮ የሚቀፍ ማለት ነው። እንዴት ሐውዜን እንደተፈጸመ ህዝብ ቁጭት ለመፍጠር እንዴት እንዳስጨፈጨፉ፣ አሁንም የትግራይን ህዝብ ላይ ቁጭት ለመፍጠር ነዳጅ ተከለከልክ፣ ምግብ አልቀረበልህም፣ ይሄውና እንደገና ሲስ ተደረግ እየተባለ በፕሮፓጋንዳ የገዛ ህዝቡን የሚፈጅ በእርግጥ የሻዕቢያ ርዝራዦች የሚመሩት ህወሓት ማለት ነው። የህወሓት የኤርትራውያኖች ከኪዳኔ ጀምሮ ከሰለሞን ቋንቋ ጀምሮ የሚመሩት ህወሓቶችን ተጋሩ ህወሓቶች ሳይሆኑ ሻዕቢያ ህወሓቶች ናቸው። ይሄ ስለመሆኑ ገብረመድህን አርአያ ቁልጭ አድርጎ አስቀምጦታል። አብርሃም ያየ ቁልጭ አድርጎ አስቀምጦታል። ህወሓትን የሚመራው ሻዕቢያ ነው። በትግራይ ህዝብ ስም የተቋቋመ የትግራይ ህዝብ ጸር የሆነ ድርጅት ነው። ይሄ ስለመሆኑ በተጨባጭ ነገረ ስራው ያስረዳል። 270 ሺህ ወታደር አለኝ በጀት ካልመርክል ያለቅም የማለት ሞራል እንጥፍጣፊ እኮ ሞራል እንኳን ሌጋል ሞራል እኮ የለም። ወይ አገር ሆነ አገር አልሆንክ ወይ እንደ ክልል አስተዳዳሪ ሆነ የፌዴራል መንግስት አክብራት። ይሄ ብቻ መሞላቀቅ የትም አያስኬድም። ቆይ አሁን ይሄ መሞላቀቅ የትም አያስኬድም፣ መፈክር፣ ጸሎት ወይም ደግሞ ሌላ ነገር ሳይሆን መፍትሄው ምንድን ነው? ምንድነው የምታደርጓቸው? መፍትሄው ማወቅ ይፈልጋል። በፌዴራል መንግስቱ በኩል ያለው መፍትሄ ምንድን ነው? እንዴት ያለ መፍትሄ ነው የተያዘው? እንግዲህ ዛሬ አቶ ቴዎድሮስ ጋር ንግግር ያደርግ አቶ ጣዕመ እንደተናገረው የህወሓት ኃይሎች ለ3 ተከፍለዋል። ራሳቸው የጦር ኃይሉ ራሱ ለ3 ተከፍሏል። በዚሁ ምክንያት ቴዲ በዚሁ ምክንያት አሁን እኮ እነሱ የሚያወሩት ነው። ሁለቱም ቴዎድሮስም ተጋሩ ልጅ ነው፣ ጣዕመ ተጋሩ ልጅ ነው። ለሀገር የሚለው ፕሮግራም ክፈትና ያው ዛሬ ከአንድ ሰዓት በፊት የተላለፈ ነው። ጣዕመ አረዶ የመድኃኒትና ቁጥጥር ባለስልጣን የነበረው የክልሉ
የነበረው ማለት ነው። ስማው በእናትህ እንዴት የትግራይ ህዝብ ያሳዝንሃል። በቃ ማን እንደሚጫወትበት ቁልጭ አድርገው ነው ያስቀመጡት። ምንም የሚደበቁት ነገር የላቸውም ልጆቹ ምንም። ይሄንን ከህግ በላይ ሆኖ ህዝብ ሲዥ አድርጎ ስንት ዓመት ጦርነት ውስጥ አሳልፎ የተራቡትን በገዛጁ መያዣ አድርጎ ሚስጥሩ ሲወጣ ቲክቶከሮቹን አባሮ እንዲህ አይነት የማፊያ ሰሚ ቴሮሪስት ስቴት ነው ያለው ኤርሚያስ ለገሰ። ማፊያ ስቴት ሆነ የገዛ ህዝብን ሲዥ አድርገህ መልሰ ደግሞ ፌዴራሉ ትከሳል። አሁን ወንድሜ በጣም ክብሮም ሲያስረዳ በጣም አርጉመንታቲቭ ደስ ይለኛል። አርጉመንቱ ግን ፈላሲውን ላሳየ። የፌዴራል መንግስት አቅርቦት አቅም ማነስ አለበት። ለሁሉም ክልል የቀነሰው ካልክ ኮምፕሌን ሊሆን አይችልም ማለት ትግራይ ክልል በቀነሰ አይደለም። ክሱ ግን ሲመሰረት ኢሹ ፍሬም ሲደረግ ግን ለትግራይ ክልል ለትግራይ ህዝብ መቅረብ ያለበት ነዳጅ ተቆርጦ ቀረ ብሎ ይከሳል። ይኸውልህ ይሄ ለአርቲክል 39ን ለመጠቀም የመገንጠል ኢሹን በቃ ተበደልን፣ በነዳጅ ተበደልን፣ በሰርቪስ ተበደልን፣ እንዲህ ተበደልን ብሎ ናሬሽን ለመፍጠር የሚደረገው ጥረት አንዴ ቃል ዋጋ ትረዳዋለህ። ነገር ግን የትግራይ ህዝብ ቀንደኛ ቁጥር 1 ጠላት የሻዕቢያን ኢንትረስት የሚያስፈጽመው የህወሓት ክንፍ ቡድን ስለመሆኑ ዛሬ ጣማ አራዶ የተናገረውን ስማውና ፍረድ። ይህ የትግራይ ህዝብ አልታደለም። ለኢትዮጵያ የታገለ ህዝብ ነው። በገዛ ልጆቹ በተደጋጋሚ ጀርባውን ዘቅዘው አርደውታል። የገዛ ልጆቹ ማለት ነው። የገዛ ልጆቹ ይሄንን መፍትሄው ይሄንን ታግለን የትግራይን ህዝብ ነፃ ማውጣት ነው። ይሄ የኢትዮጵያ ትልቁ ችግር ለአንተ የታገለ መስሎ አንተን ከጀርባ የሚያርድህ ወገን ቲፒካል ቲፒኤልኤፍ ነው። በትግራይ ህዝብ ስም አጌነስ ይሄን ደግሞ አብርሃም ያየ የተናገረው ነው። ገብረ መድኅን በማስረጃ በመጽሐፍ የገለጹት ነው። ሁሉም አሁን ደግሞ እናረዶ ቁልጭ አድርገው አስቀምጦታል። በጣም አረዶ በደንብ አስቀምጦታል። በማስረጃ ኮር ጌታቸውን ከዚህ በፊት አስቀምጦታል። የሌለ ወታደር በጀት እየበላን ተቸገርን፣ የሚበላው ወታደሩ ይሆን አይከፋንም፣ የሚበሉት ግን ጀነራሎቹ ናቸው ብሎ እኮ አስቀመጠልህ። አብሯቸው ያለው ሰው በማስረጃ ማለት ነው። ይህን ያህል ወታደር ከሌለ ያሉት 10 ሺህ ያሉት ወታደሮች 10 ሺህ ወይም ደግሞ ከ10 ሺህ የማይሆኑ ከሆነ የፌዴራል መንግስቱ እንደምን እነዚህን ማስታገስ ከበደው? ታዲያ ለምን ከበደው? ችግሩ ዚያር አን ኤጀንት አየህ፣ ክልሉን ዲስታብላይዝ ለማድረግ አገሪቷን ዲስታብላይዝ ለማድረግ የተፈጠረ አንታይ ትግራይ አንታይ ኢትዮጵያ የሆነ ድርጅት ስለሆነ ከኋላ ስፖንሰር የሚደረግ ብዙ ኢንቪዚብል የሆኑ እጆች የገቡበት ስለሆነ እንጂ ህወሓት እኮ የጠፋ ነበረ። ምን ጥርጥር አለው? የማን አውሮፕላን ነበር እየገባ መቀሌ እያረፈ ይዟቸው ጅቡቲ እየሄደ ከጅቡቲ ሳውዝ አፍሪካ ሲያመላልስ ነበር። እንደዚህ አይነት የዓለም አስተዳደር አለ እንዴ? ይሄ እኮ ቲፒካል የሀገርና ኤጀንት ሀገርና ህዝብ እንዲያስተዳድር አምነን የሰጠነው መንግስት የሌላ ሀገር መንግስት ገብቶ እንደፈለገ ኢትዮጵያ ውስጥ ሲፈነጭ ማስታገስ ከብዶታል ማለት ነው። አልከበደውም። ለምን አስታገስ? እየገባ የሚፈነጭ ከሆነ እንደ ጫናው ከሆነ ይሄ መንግስት መፍረስ ነበረበት። እንደ ጫናው ከሆነ መፍረስ ነበረበት። አልፈረሰም። ሲኤንኤን ሲያግዘው፣ ቢቢሲ ሲያግዘው፣ የውሸት ናሬሽን እየተፈጠረ እነሱ ሚዲያዎች ናቸው። እነዚህ ሉዓላዊ ድንበሮቻችን የማን ልሳኖች ናቸው? የሀያላን መንግስታት ልሳኖች ናቸው። ሚዲያውን ተው፣ እሱን አይደለም። እኔ መሬት ላይ በዚህ ደረጃ ህዝብን እንደዚህ ሆስቴጅ አድርገው ይዘው የፌዴራል መንግስትን እስከ ማስጨነቅ ድረስ ከደረሱ እነሱ አይደሉም፣ ሌላ ኢንተረስት ግሩፖች ናቸው፣ ኢንፊልትሬት አድርገው የገቡ ኃይሎች ናቸው ካልከኝ መንግስት አይ ቲንክ ተቀዳሚ ተግባሩ ይሄን መከላከል መሰለኝ። ለምን ከበደው እኮ ነው ያልኩህ። እንግዲህ ቴዲ መንግስት ይሄን ከበደው ብሎ ክስ ጥያቄው እንደ ጥያቄ መጠየቁ ችግር የለበትም። ግን ጥሩ አስተዋይ ቢትዊን ዘ ላይንስ የሚያነብ ነው አይደለም? ጥሩ እይታ መንግስት ህወሓትን የአንድ የኢትዮጵያ ክልል አስተዳደር መሆኑ የታወቀ ዲፕሎማቶች ምን ነበረ መቀሌ የሚያመላልሳቸው የነበረው? መብት ነበራቸው እንዴ? ለምን ፕራግማቲክ ነው ቴዲ? ጫናው ላይ መንግስት ላይ የሚወጣውን ጫናት እንመልከተው። አንዳንድ ጊዜ
ስንተነትንም ፕራግማቲክ እንሁን፣ ያለው ሪያሊቲ እናስቀምጠው። ምን ነበረ ዲፕሎማ? ለምንድነው ኦሮሚያ ያልተመላለሱት? ለምንድነው አማራ ክልል የማይመላለሱት? ለምንድነው ህወሓትን በዚህ ሌቭል? ቢኮዝ በ27 ዓመቱ ስልጣን በዓለም አቀፍ ደረጃዎች ላይ የሰገሰጓቸው በጥቅም የሚጋሯቸው ኃይሎች ስለነበሩ እውነታውም ፕሮፌሰር ክላፋም እንደተናገረው ኤጀንት ስለሆኑ ነው። ኢትዮጵያን ዲስታብላይዝ ለማድረግ ኤጀንት ስለሆኑ አንታይ ትግራይ አንታይ ኢትዮጵያ በመሆናቸው ነው። ሌላ ምንም ተአምር የለውም፣ ኤክስፕላኔሽን የለውም። የዚሁ ማረጋገጫ ነው። እሺ እኛ መጀመሪያ መንግስት በጋራ ደህንነታችንን ግዛታችንን እንዲጠብቅ በጋራ ተስማምተን የመረጥነው ኢንቲቲ ነው። ለምሳሌ የሆነ መንግስት በቃ እንዲጠብቀን ሉዓላዊ ግዛታችን እንዲጠብቅ ዳር ድንበር እንዲያስጠብቅ እንዲያስተዳደር በህገ መንግስቱ ለፌዴራል መንግስቱ ተቆጥሮ የተሰጠውን ስልጣን ተግባራዊ እንዲያደርግ ነው። ጣልቃ ገብነቶች አሉ፣ ከበደ አለ፣ አየለ አለ ምናምን ካለን መንግስት ሁለት ኦፕሽን ያለው፣ አንደኛው ኦፕሽን ጣልቃ ገብነትን ሊያስቀር በሚችል ሰው መተካት ነው። ሁለተኛው ራሱ ማስታገስ ነው። በቃ ሁለት ኦፕሽን ያለው፣ ወይ አስታግስ ወይ ማስታገስ ለሚችሉ መልቀቅ ነው። እና ታዲያ ምን እንሆን ታዲያ? እንደ ሀገር ማንም እየመጣ የሚፈነጭብን ከሆነ ማንም የመንደር ቦዘኔ ዱርዬ ምናምን ወይም ደግሞ እናንተ እንደምትሉት ኢንተረስት ግሩፖች እየመጡ እንደፈለጉ የሚሆኑ ከሆነ ሌላ ሀገር ላይ ለምን ቦትስዋና ላይ ለምን እንደዚህ አይፈነጩም? ወይ ካሜሩን ላይ ለምን እንደዚህ አይፈነጩም? ወይ ሌላ ሀገር ላይ ጎረቤት ሀገር ላይ ኬንያ ላይ ለምን እንደዛ አይሆንም? መንግስት ተቆጥሮ የሰጠውን ነገር ተቆጥሮ በአግባቡ ቆጥሮ ለህዝብ ማስረከብ አለበት የሚል እምነት አለኝና በዚህ ጉዳይ ላይ ለማውራት ያለው እናንተ ከተናገራችሁት ንግግር በመነሳት ነው። እሺ ከዋንጋሪ ቀጥሎ ምን ሄደው ወደ ይርታቸው ይሆናል። ይርታቸው ጤና ይስጥልኝ ቴዲ፣ እንደገና ዙሮ መጣ። ፕሊስ ኦሮሞማ እንዳትል ፕሊስ ተሳስተ አሁን ወደ ምላስ አስቸጋሪ ነው። ከኔ በፊት ሲናገር የነበረ የትግራይ ህዝብ ሲል ነበር፣ አልተናገርከውም። የትግራይ ህዝብ አሁን ስለ ቲፒኤልኤፍ ጉዳይ ነው እያወራን ያለነው። ተንደርድረ ወደ ኦሮሚያ ክልል እንዳትመጣ፣ እዛው ጨርስ። መጀመሪያ ጨርስና ወደዛ እንመጣለን። አሁን ቅድም ከአንተ ጋር መስማማው አንድ ነገር አለ። እሺ የኢትዮጵያ መንግስት ዳር ድንበሩ ማስከበር አለመቻሉ አምናሃል። ወንድማችን ዳር ሄዷል። ነገር ግን በቲቪ ስቴሽን ሩም ስቴሽን ሆኖ ኢትዮጵያ የሚቆጣጠር ወረቀት እንኳን ምርጫ ሲደረግ የሚቆጣጠር መንግስት አውሮፕላን ያህል ድንበር የኢትዮጵያ ጥሶ መጥቶ ትግራይ አራግፎ ቃጭኖ አውርዶ ሲሄድ አለማየቱ ምን ያህል ውሸታም እንደሆነ የሚያሳይ ምልክቶች ግልጽ ነው ለኔ። አንደኛ ህገ መንግስቱ ሳትቀይር የማንም ልዩ ኃይል ወይም እንትን ማፍረስ አይችልም። ወያኔ ሓርነት ትግራይ የትግራይ ሉዓላዊነት ወይም ትግራይ ራሷ በራሷ የምታስተዳድርበት ለኢትዮጵያ ደግሞ የጋራችን ብሎ የሚያምንበት ነው። ስለዚህ ያለውን ህገ መንግስት ሳታስተካክል የሚታረም የሚቀጣ የሚሸነፍ ኃይል የለም። ተጀመረ እንጂ አላለቀም። የጋዝ እጥረቱም በኢንተርናሽናል ኮሚኒቲው ራሱ። ስለዚህ ኢትዮጵያ ባላት ኑሮ ውድነት የምታመጣው ሀገሮች እየተመቱ የምትለምንበት እየሄደ የሚያሽቀብጥበት የነበረ ኤሚሬት ራሱ ቦምቡ እየዘነበበት ነው። እግዚአብሔር ይመስገን የኢትዮጵያ አምላክ ይህን ስራ እየሰራ ነው ያለው። ኢራን the same thing የኢትዮጵያ አምላክ እየሰራ ነው ያለው። ጠላቶቻችን ላተሐበሻል ሐበሻ አላቸው መጽሐፈ ቁርአን ራሱ ሐበሻን አትንኩ ብሏቸዋል። በአረብኛ ላተሐበሻል ሐበሻ አረብ የሚጠፋው ሐበሻውን ሲነካ ነው የሚለው። ስለዚህ እኛ ኢትዮጵያ ሀገራችን እየነኩን፣ ስለዚህ አጥፊውም ጠፊውም አሁን ባንተ ትንታኔ ኢራን ዩናይትድ አረብ ኤምሬትስን እየደበደበች ነው። እግዚአብሔር ይመስገን። ኢራን ላይም የአሜሪካና እስራኤል ሚሳኤል እየተኮሱ ነው። እግዚአብሔር ይመስገን። በሁሉም በኩል ለኢትዮጵያ አንደኛ አብይ የአዲስ አበባ ህዝብ የኢትዮጵያ ህዝብ አሁን ይጥለዋል። በቅርቡ ጊዜ ፋኖ ከመግባቱ በፊት ትርምስምሱ ይወጣል፣ ከስልጣን ይባረራል። ለምን ብትለኝ ኢኮኖሚካሊ ቤዚክ የሆነ ኑሮ ውድነት መምራት አይችልም። ገና የኢትዮጵያን መከላከያ ሰራዊት የሚበላው ምግብና
የሚያቀርብበት ጋዝ ያጣል አብይ አህመድ። ለምን? this is not the issue only ኢትዮጵያ ብቻ አይደለም፣ ዓለም ራሱ በከፍተኛ የጋዝ ትራንስፖርቴሽን የሚደረግበት ኪ በሆኑ ቦታዎችን በሳት እየጋየ ነው ያለው። አብይ ጀነሬተር አለው። አብይ ስፔሲፊካሊ እሱ በተናጠል አይጎዳም፣ የሚጎዳው ህዝባችን ነው። እሱ እኮ እድሜው ያጥራል፣ በቀጭኑ እድሜው ያጥራል። እድሜ ያጠረ ማለት የኢትዮጵያ ህዝብ ለውጥ እኔ ስጋት ያለኝ ለሚቀጥለው መንግስት ሲመጣ ይህን ጦርነት ካላቆመ ከሌላው እርዳታ የምናገኝበት ጊዜም ያጥራል። ኮንቲኒውስ ያን ችግር ይቀጥላል ማለት ነው። ነገር ግን አሁን እነዚህ የብልጽግና ደጋፊዎች ወደ ችግሩ መፍታት ሳይሆን የሚሄዱት ከሻዕቢያ ነው ተሻግሮ የሚጠለጠሉ። ከትግራይ ከወያኔ ብቻ ችግር እንዳለ ነው የሚያስቡት። ለምን መሰለ? በመላው ኢትዮጵያ ላይ ችግር አለ። አማራ ክልል 80% በፋኖ እጅ እየወደቀ ነው ያለው። በኦሮሚያ እንደዛ ያለ ችግር አለ። በደቡብ ያንን ያህል ችግር አለ። ስለዚህ አዲስ አበባም በሰላም ወጥተህ የምትገባበት አይደለም፣ የጉልበተኛ ቦታ ሆኗል። ህግ የሚከበርበት ሀገር አይደለም። ስለዚህ ደግሞ የመፍረስ ምልክቱ በግልጽ እያየነው ነው ያለ ነው። በግልጽ እያየ ነው። እኔ ኢትዮጵያ እንድትበታተን አልፈልግም። አትሊስት እትብቴ የተቀበረባት ሀገር ነው። ተሰድጄ በስሟ የወጣሁበት ሀገር ነች። ምንም እንኳን እንደሌላው ዩኒቨርሲቲና እንትን አስገብታኝ ወይም ትልቅ ቦታ ደርሼ ሳይሆን የወጣሁት በራሴ ጥረት የተማርኩት እንጂ ኢትዮጵያ ለኔ ትልቅ ነገር ሰርታለኝ ብዬ የህዝብን ገንዘብ የበላሁት ምን የለኝም። ነገር ግን አገራችን ነች። አሁን መቀበራችን እንዳይገባ እየተከለከለ ነው ያለው በነ ዳንኤል ሰይጣን ወይም ዳንኤል ደፍተራ ብየዋለሁ። የሰራሁት ቪዲዮ አለ። ደፍተራ ማለት ጠንቋይ ማለት ነው። ስለዚህ ሬሳችን እንኳን እንዳትገባ የሚከለክል መንግስት ኢትዮጵያውያን እንዴት እንደግፈዋለን? ጠቅለል ብለን ፋኖ መደገፍ ነው ያለብን በአሁኑ ሰዓት። ሬሳችን እንኳን እንዲያውም ለምለም ሀገር አሜሪካ እንግዲህ በጣም ደን ነው። ከኢትዮጵያ ደረቅ መሬት እዚህ የተሻለ መሬት ነው። አንዴ ቃል የምንጮህበት የምንታገልበት ደግሞ ህዝባችን የሞተ የተሰቃየ የተራበ የተገደለ ስላለ ነው እንጂ ጊዜያችን ማጥፋት ፈልገና ኢትዮጵያ ሄደን ለመኖር አይደለም። ኖ ካለን ጥሩ ኑሮ ወደ ተሻለ ሌላ ማርስ ካለ ቦታ ሌላው ካለ መፈለግ ካልሆነ በስተቀር ኢትዮጵያ ሄጄ ኤሌቬተር የለውም ቢልዲንግ ሄጄ ኦፊስ ተቀምጬ ስራ ልሰራ አይደለም። አሁን እድሜ ግን አትሊስት እስካለው ድረስ የኢትዮጵያ ህዝብ ድምጽ መሆን አለብኝ። የአማራ ህዝብ በተለይ ሆነ ተብሎ ለኢትዮጵያ ለውጥ በማያመጣበት ስርዓት ኢትዮጵያን በሚጎዳ ጭምር የአማራ ህዝብ ከኢትዮጵያነቱ ወርዶ ወደ ብሔሩ ገብቶ ከብሔሩ ተነስቶ ኤምፓወር የሆነ ኃይሉን የመከላከል የደረሰበት ዘዴ ደርሷል። በአሁኑ ሰዓት we can do better than anybody else። ከሌላው የበለጠ የመስራት የመታገል በገንዘብ በእውቀት የተሻለ ኑሮ አለን። አማራ ሲባል ኢትዮጵያ ያለውን በሙሉ ይሄ ጨልፈው ወስደው እዛ አፍነውት ያለ በሙሉ አማራ 20 ሚሊዮን የሚሆን ኦሮሚያ ክልል ተብሎ ወያኔ መቀርሳው ያወጣው ህገ መንግስት ወያኔ ያፈርድሜ ራሷ እየበላች ነው ያለችው። አሁን መፍትሄው እጇ ትስጥ ለኢትዮጵያ ህዝብ እጇ ሰጥታ ወያኔ ከፋኖ ጋር ተቀላቅላ ለኢትዮጵያ ታገላለሁ፣ ለህግ ስርዓት፣ ለእኩልነት፣ ለፍትህ፣ ለዲሞክራሲ፣ ለአንድነት ታገላለሁ። ህገ መንግስቱ ያወጣው ስህተት ነው፣ ህዝብ ያጫረሰ ስላለ ይህን መውረድ አለበት ብላ ካመነች የአማራ ህዝብ የኢትዮጵያ ህዝብ ይቅርታ ጠይቃ ተሰልፋ ኢትዮጵያ ነፃ የምታወጣበት መንገድ መስተካከል አለበት እንጂ አብይ አህመድ እድሜው ከተራዘመ ከዚህ የበለጠ ጉድና ያለን ገና ኔክስት ዊክ ስንነጋገር ኔክስት እሑድ ከዚህ የበለጠ ጉድና ያለን ዳውን አብይ አህመድ ፋኖ ወደፊት እያልኩ አቆማለሁ። ታንክ ዩ ታቸው እኔ ጋር መተንተን ከጀመርክ ስንት አመት ሆነ? 4 አመት ይሄ አካሄድ ወይ አንደኛ 4 አመት ነው። ስንተኛ አመት ነው?
እንደ ፋኖ በሳት የመሞቅ እቅዱ ያልነበረንም ቴዲ በሳቅ አትግደለን፣ ይበቃል። አቶ ይርታቸውን ወደ ፖለቲካ መልስልን። ቆይ ይርታቸው ስንት ዓመት ሆነ ከኔ ጋር? እንደ 2 ዓመት ወይ 3 ዓመት። ለመጀመሪያ ጊዜ ስትመጣ አንሴንሰርድ ምንም ኤዲት አላደረግም። የመጀመሪያ እኔ ጋር ስትመጣ የተናገርከውን ንግግር እዛ ላይ ይኸው ማክሲመም ከዚህ በኋላ ታዘበኝ ብለኝ ነበር። በአንድ ወር ውስጥ 4 ኪሎ ነን ብለኝ ነበር። ኦልሬዲ እኮ አሁን ያልገባን መስሎ ነው። ስልጣን አልተረከብነው እንጂ ውስጥ ለውስጥ እኮ ሁሉ ፈንጅ ተጸምዶበታል። ታዲያ እንደዛ እኔ እኮ መጠበቀው እኮ እንደዚህ የታየ ምናምን መስሎኛል። ለካ ውስጥ ለውስጥ ነው። ውስጥ ለውስጥ እሱ የውስጥ ስራ ብዙ ቆሻሻ ስላለ አንድ ቤት ትልቅ ቤት ልታፈርሰው ብዙ ስራ ያስፈልጋል እኮ። ስራውን እየጸዳ ነው ያለው። አሁን ለአዲስ አበባ ህዝብ፣ ለመላው የኢትዮጵያ ህዝብ ግልጽ የሆነለት መጥቷል ትግሉ። እንክሉድ እኛ ወንድሞቻችን ኦሮሞ ወደ ትግሉ እየተቀላቀሉ ነው ያሉት። አሁን በቃ ሚስ አንደርስታንዲንግ ነው። እሺ እኔ እኮ እንደ የታየ ለካ ውስጥ ለውስጥ ነው። እሺ እንደዛ በለኛ። እኔ እኮ እሺ ከኤርታቸው ቀጥሎ ምን ሄደው ወደ ክብሮም። ክብራትና ክብራን ታፕታፕ እያደረጋችሁ አብሽር ቴዲያችን። ያው ከስውሩ ትግል ስንመለስ ቴዲያው አንድ 2 ደቂቃ ወስጄ ሀገር ውስጥ የተነሱት ጉዳዮች ላይ አይ ቲንክ ዋንጋሪ የሚያነሳው ጉዳይ ነበረ። አንድ ነገር አለ ቴዲያውን። የመጀመሪያው ኤጀንቶች ናቸው እና ከኬንያም ሲሸልስም ደቡብ አፍሪካም በኤጀንቶቻቸው ነው ሲሄዱ የነበሩት ተብሏል። ማለት የኢትዮጵያ መንግስት ፈቅዶ ለድርድር ዝግጁ መሆኑን አምኖ ነው። ኬንያም ሲኬድ፣ ሲሸልስም ሲኬድ፣ ደቡብ አፍሪካም ሲኬድ ሲመለሱም ፈቅዶ ነው። ምንም የሚመለሱትን ፕሌኖች ምንም እንደማያደርግ መተማመኛ አስቀምጦ ምን ብሎ ነው እና አይ ቲንክ ስውር የተደረገ አይደለም። አይገስ እነዚህ ኤጀንቶች የአብይም ኤጀንት ሳይሆኑ አይቀሩም። ሌላው አይ ቲንክ የብዙ ነገር ኤጀንት ነው ያደረጋቸው ቴዲ። የሻዕቢያ ኤጀንቶች ናቸው ህወሓት ብሏል። 2020 እስከ 2022 ሻዕቢያን ብልጽግናም አንድ ላይ ሆኖ ሲዋጉ ህወሓትን ለመምታት ነው የሚሉት የነበረው ሁለቱም። ወይ እንግዲህ ሻዕቢያ ሱሳይዳል ካልሆነ በቀር አብዮት ልጇን በላች እንደሚሆነው የራሱን በሱ ስር እንደ ኤጀንት የያዛቸውን ሰዎች ሊመታ አይሄድም እና ይሄ ትልቅ ክፍተት ነው። አንጋር አይ ቲንክ የማያነሱት ትንሽ ያው ግራንድ የሆነች ሂፖክራሲም ስላለች እሷ ትሆናለች ቴዲ። ከዛ የተረፈም የድንበር ቦታዎች ላይ ቴዲ አንተም ጥሩ ሀሳብ አንስተሃል። ከፕሪቶሪያ መልስ አይ ቲንክ በመጀመሪያው ሳምንት ይመስለኛል መንግስት የፌዴራል ተቋሞችን ሊጠብቅ ቴሌ ላይ፣ ኢሚግሬሽን ላይ፣ አየር መንገዶች ላይ ፌዴራል ፖሊስ ልኳል፣ አስገብቷል። አሱ ስፒክ አሉ እነዚህ ሰዎች ወደ ድንበር ቦታ ላይ ያስገባ አልፈለገም። ተጠይቋልም። ጻድቃን ራሱ ጠይቆ ነበር። ጊዜ መስተዳድሩ ላይ ነበር ሳጅ ጀነራል ጻድቃን አዲስ አበባ ላይ ፊት ለፊት የጠየቀው ጥያቄዎች ማለት አንዱ እሱ ነበር። የድንበር ቦታዎችን ተረክበ ማስተዳደር ለምን አትጀምርም ነበር ከኤርትራ ጋር። ሰራዊቱን ያላስገባበት ሪዘን የፖለቲካ ሴራ ሊሆን ይችላል። አይገስ ያው ሴራው በሴራ ተመቶም ሊሆን ይችላል። እንግዲህ አሁን ላይ ይህንንም ነገር ባናልፍ ጥሩ ነው ለማለት ነው ቴዲ። የኢራን ጉዳይ ላይ ቴዲ አንድ እዚህ መድረክ ላይ ቲንክ ቅድም የነበረው ተናጋሪ ይርታቸው ይመስሉኛል የኢራቅ የኩርድ ታጣቂዎች መሳሪያ አንስተው ገብተዋል የሚል ነገር ነበር። አልገቡም። የትኛውም ታጣቂ ግራውንድ ጦርነት አልጀመረም። በአሜሪካ በኩል የተወሰነ ምልክቶች ታይተው ራሱ አሜሪካ ናት የሀሳብ እንደማይሆን አምናበት ውድቅ ያደረገችው ኢራቅ ውስጥ ያለው የኩርዶች አስተዳደርም ያንን ሀሳብ ውድቅ አድርገዋል። የትኛው መመዘኛ ግራውንድ ኢንቬዥን ላይ አንገባም የሚለውን ነገር ማለት ነው። አይዲያውም ሪስኪ ነው ባይተሰልፍ ኃይለኛ ሆነ የማያባራ ሲቪል ዋር ነው የሚከፍተው። ያሉበት ጂኦግራፊክሊ ሎኬት የሚያደርጉበት ቦታ ደግሞ የማያባራ ጦርነትን አፎርድ አያደርግም። አንድ ሁለተኛው የአሜሪካ የነዳጅ ክምችት ላይ ጠይቀ ነበር ይመስለኛል ቴዲ። ኢኮኖሚክሊ የአሜሪካ ነዳጅ ላይ አሁን የኢመርጀንሲ ሪዘርቭ አላቸው። ኢመርጀንሲ ሪዘርቭ አይ ቲንክ እስከ 400 ሚሊዮን ባረል አለው 400 በርሜል ድረስ አላቸው። ያ እስከ 20 ቀን ሊያቆይ ይችላል። በቀን 20 ሚሊዮን የሚወጣ ከሆነ ግን ስቲል እንደ እንትን የምትቀመጣለች። ይሄ ስፔር የሚሉት አለ ስትራቴጂክ ፔትሮሊየም ሪዘርቭ ማውጣት የሚችለው የኢመርጀንሲ ሰዓት ላይ 4 ሚሊዮን በርሜል ብቻ ነው በቀን። በተቀነሰ የነዳጅ ፍጆታ ረጅም ጊዜ መቆየት ሊችሉ ይችላሉ። እስከ 200 ቀናት ሊደርስ የሚችል ያቆያል። ግን ሪዘርቭ ያውጡ ከተባለ ሪዘርቭ ማውጣቱም ይሄ ከታች ከከርሰ ምድር ያውጡ ከተባለ እስከ 200 ዓመት የሚያቆይ ከርሰ ምድር ሪዘርቭ አላት አሜሪካ። እሱ ይውጣ ከተባለ ያው የራሱ ፕሮሲጀሮች አሉት። ግን ኢኮኖሚክሊ ትልቅ እየደረሰ ነው ኤንድ የ2028 ምርጫ ላይም የራሱ የሆነ ጫና ሊኖረው ይችላል። እሱ ጫና ነው ሊመጣ የሚችለው። ጎሉ ምን ነበረ የሚለውን ካየን ቴዲ አሁን የዚህ ጦርነት ጎል አሁን ለምሳሌ የእስራኤልና የአሜሪካ ጎል የነበረ መጀመሪያ ፌዝ ላይ ይመስለኛል ያው የነሱ አሰስመንት ላይ ሪጅም ቼንጅ ነበር ታስበው የነበረው። የሪጅም ቼንጁ ነገር ግን አይ ቲንክ አሁን ላይ እነሱ ጋርም የተዘጋ ነገር ይመስላል። ምክንያቱም ያው
የግለሰቡ የአሊ ሆሚኒ መሞት ብቻ አስተዳደር መቀየር አይችልም። ኢራን ላይ አሁን የሌላ ሀገራት ተሞክሮ ላይ ሊቢያ ላይ የጋዳፊ መሞት ኮምፕሊት ኮላፕስ አምጥቷል አስተዳደሩ ላይ። የአሊ አብዱል ሳሌህ የየመን የነበረው የእሱ መሞት የየመን አድሚኒስትሬሽን ላይ ኮላፕስ አምጥቷል። የሶሪያ ላይም ያው የና አልአሳድ ወደ ራሽያ መሰደድ ኮላፕስ እንዲያደርግ አድርጎታል። ግን እነዚህ ሀገራት ላይ ስትራክቸራል አይደለም የመንግስት ሲስተም ግለሰባዊ ነው። አሁን ጋዳፊ ጊዜ ጋዳፊ የበላይ ስልጣኑን ሊይዝ ይችላል። ከዛ በታች ያለው ግን በወታደሮች ደረጃ እንደኛ ሀገርም ወር ሌላ ሀገር እንደተለመደ ወታደር እንትን አይደለም ያላችሁ ቴዲ ስትራክቸሩ። አሁን ለምሳሌ አንተ አንድ ትልቅ ጀነራል ከሆንክ ያ ሰራዊት ያንተ ነው። ሶ በሀገሩ በላይ ትእዛዝ ሳይሆን አንተ በምታዘው ነው የሚሄደው። የየመንም የነበረው ተመሳሳይ ነው፣ የሶሪያም ተመሳሳይ ነው። የኢራን ላይ ግን ስትራክቸር አለው። የጸጥታ መዋቅሩ በጣም ጠንካራ ነው። ከአሊ ሆሚኒ መውደቅ በኋላ አሁን የሃይማኖት ጠባቂ የሚባለው ዘብ ትልቅ ሰራዊት አለው። ከሱ ውጪ የሲቪል ዘቡ ትልቅ ሰራዊት አለው። አይ ቲንክ 5 or 6 ሌየር የሚሄድ የጸጥታ ሲስተም አላቸው። ሶ እነዛን እንዳለ አድነህ ማጥፋት አለብህ። እነዛን ደግሞ አድነህ በማጥፋት ውስጥ ደግሞ የሚመጣ ደግሞ ኪሳራ አለ። ያው ነገሩ ከእምነት ጋር የሚሰፋ ስለሆነ ማርቴር ይሆናሉ ነው፣ መስዋዕት ይሆናሉ ነው። ያ ደግሞ ሞር ሰውም ሊያነሳሳ ይችላል የሚለው ነገር አስቸጋሪ ነው። ሶ ያን አሰስመንት ዘግተዋል። ከዛ ግን ኦን ሰርፈስ ሌቭል ዝም ብለን ስናየው ሌላ ጎሎቻቸው ምን ነበሩ እዚህ ጦርነት ላይ ሲገቡ ካልን የመጀመሪያው ይሄ አክሲስ ኦፍ ሬዚስታንሱን መበተን ነው። የኢራንን ይሄ ሂዝቦላ የነበረውን ኢራቅ ውስጥ ያሏቸው ሚሊሻዎች የየመን ሁቲዎችን እንደ ሐማስን ፓሌስታይን አካባቢ የነበረውን ነገር ማዳከም ነው። እሱን ለ2 ዓመት ሲሰሩበት ቆይቷል። ከኦክቶበር በኋላ አክሲስ ኦፍ ሬዚስታንሱን አዳክሞታል። አሁን ትንሽ የተወሰነ ኃይል ያለው ሂዝቦላ አለ። ከዛ የተረፈ ግን ኢራን ብቻዋን የቆመ ኃይል ነው ያላት፣ ቀላል የማይባል ኃይል ማለት ነው። ሂዝቦላ ዱ ዩ ቲንክ ሂዝቦላ የሚድል ኢስት ላይ አጌንስት እስራኤል የሚንቀሳቀስ ወይም ደግሞ ሊባኖስ ውስጥ የሚንቀሳቀስ ታጋይ ኃይል ነው ብለን የምታስበው ወይስ ሂዝቦላ ራሱ የተቋቋመው ወይም የተመሰረተው በሞሳዶች ነው ብለን የምታስበው? ሴራ ነው ምንድን ነው የምትለው? አይ ሚን ኮንስፓይረሲዎች ሊኖሩ ይችላሉ ቴዲ። ማለት እንደ ኮንስፓይረሲ ያው የሐማስንም ጉዳይ ከሞሳድ ጋር እናያይዘው እንችላለን። ያው ከና አራፋት መባረር በኋላ ብለን የመላይም ግን ጋዛ ላይም ግን እነሱ በሚሉን ከወሰድ ነው እነሱ የሚሉን ከሆነ በቃ የደቡብ ሌባንን መንግስት ነን ነው። መንግስትም ናቸው አክቹአሊ ቴዲ። የደቡብ አይነ ሊባኖን ፓርት የሰሜኑ መንግስት አያስተዳድረውም። ሶ ያው ለሊባኖስ ህዝቦች ነፃነት ነው ይቆምን ይላሉ። ኤንድ ሳም ሶርት ኦፍ የእምነት አፊሊዬሽንም አለው ከኢራኖቹ ጋር በተወሰነ መልኩ የሚያገናኛቸው እሱ ነው። ሶ አሉ እነዚህ ኃይሎች አሁን ላይ ተዳክሟል ኃይላቸው፣ ሙሉ በሙሉ ግን አልጠፉም። ከነሱ በተረፈ ግን የኢራን ፕሮክሲ ነው ተብሎ የቀረ ኃይል በተወሰነ መልኩ የየመን ሁቲዎች ሊሆኑ ይችላሉ። ትልቅ የሆነ ትረት ፖዝ የማያደርጉ ማለት ነው። ሶ ያን አክሲስ ኦፍ ሬዚስታንስ መበተን ነው የመጀመሪያው ጦርነቱ ዓላማ የነበረው። አክቹአሊ ተበትኗል በሚታይ መልኩ። ኢራን ውስጥ ያለው ነገር ግን ገና ነው። ከዛ ውጪ ስለዚህ አሁን ለምሳሌ የመጀመሪያ ፕራይመሪ ታርጌታቸው ሪጂም ቼንጅ ከነበረ አሁን አሜሪካ ከዚህ ጦርነት በኋላ ለፐብሊኩ ሲናገሩ ለህዝቡ ሲናገሩ ሪፖርት ማቅረብ አለባቸው። አሸነፉ የሚባለው ምን ሲያደርጉ ነው? ዲካፕቴት አደረጉ ማይሆን ከሆነ ስፒሪቹዋል ሊደሩን ገደሉ ማይሆን ከሆነ እንደፈለጉት በእነሱ ቶን የሚደንስ አመራር ማምጣት ካልቻሉ ደን ቪክትሪ እንዴት ነው ዲፋይን የሚያደርጉት? ሶ ሁለት ነገር ቪክትሪያቸውን ዲፋይን ሊያደርግ ይችላል ቴዲ፣ ለእስራኤልም ለአሜሪካም። የመጀመሪያው ይሄ ኒውክሊየር ካፓቢሊቲያቸውን የኒውክሊየር እና የሚሳኤል ካፓቢሊቲያቸውን ዊክ ማድረግ መቻላቸው አሸናፊነትን ሊያሳውጅ ይችላል። ከዚህ በኋላ ለሚመጡት 50 እና 60 ዓመታት ምንም አይነት ሚሳኤል ፕሮግራምም ኒውክሊየር ዩራኒየም ኢንሪችመንቱንም ይሁን የኒውክሊየር ግንባታውንም መስራት የማይችሉበት ደረጃ ካደረሷቸው ዊል ሊሆን ይችላል። ሁለተኛው ደግሞ አይ ቲንክ አቺቭ ያደረጉት ነገር ይመስለኛል የኢራንን ሪጂናል አላያንሷን መስመር ነው። ያንን ለማድረግ ሰው በኤር ስትራይክ ብቻ ያደርጋሉ ብለው ነው የምታስበው? ዛሬ እንኳን አባስ አራቺ የፎሬን ሚኒስትራቸው የተናገረው ሰምታችኋል። ኢቨን ቭላዲሚር ፑቲን እና ዶናልድ ትራምፕ ባደረጉት ኮንቨርሴሽን ፑቲን ይህን ጦርነት ለማስቆም እንደ አማራጭ ያቀረበው ሀሳብ አለ። ወደ 680 ኪሎ ግራም የሚመዝን ዩራኒየም አለ ወደ እንዶች የተደረገውን ወደ ራሻ መላክ ኤግዛክትሊ ሶ ያለበት አይታወቅም። አባስ አራቺ ኦኬ ኦብሊትሬትድ አድርገነዋል ብላችኋል፣ ሶ እኛ ጋር ምንም የለም እያሉ ነው ያሉት። ሶ ይሄንን አሁን ለማጥፋት ወይም ኮንትሮል ለማድረግ ከሆነ ዋነኛ ዓላማቸው ያ ከሆነ ቪክቶሪያቸውን ዲፋይ የሚያደርጉበት መንገድ ይሄ እንዴ ሊያደርጉት ይችላሉ፣ እንዴ ሊያሳኩት ይችላሉ። ያ ሶ አይ ገስ ያው የነሱ ፕላን የሚመስለኝ ቴዲ ያው እና ፎርዶን ባለፈው እንትን ላይ እንደመጡት አይ ቲንክ ተጨማሪ 2 ኒውክሊየር ሳይቶችን መጥተዋል። አሁን ባለው ጦርነት ፎርዶም ናታንም ይስፋ ያ ባዶ ነው፣ ትንሽ የተደረገው የለም። ግን አሁን 60 ኪሎ ግራም ነው አሁን የወጣው 60 ኪሎ ግራም ነው ኪሎ ግራም አሞቱን በ60% ነው ኢንሪች ያደረጉት ዩራኒየም።
ሶ ፋሲሊቲውን ከመቱት ድጋሚ ኢንሪች ማድረግ የሚችሉበት ፖሲቢሊቲ ይቀነሳል። ሶ እሱን ለማድረግ ደግሞ እንደ አዲስ ሴንትሪፊዩጆች አስገብተው አዲስ ፋሲሊቲ መገንባት አለባቸው። ሶ እሱን ለማድረግ ሶስተኛ ዊናቸው የምትሆነው ደግሞ በኔጎሺዬሽን ማሰር ትሆናለች ማለት ነው። ፋሲሊቲውን ይዘህበታል፣ ዊከን አድርገዋል፣ ፓወሩን ድጋሚ ሚሳይል ሊሰራ የሚችልበትን ድጋሚ ኒውክሊየር ሊያወጣ ዩራኒየም ሊያወጣ የሚችልበት ኤንድ ኒውክሊየር ሊሰራ የሚችልበትን አቅም አዳክመዋል። ደም በኔጎሺዬሽን ታስረዋል። ከዛ በኋላ ያለውን ነገር አሁን አስቸጋሪ የሚሆነው እነሱ ይቀመጣሉ ወይ ደግሞ የሚል ነገርም ይነሳል ከዚህ በኋላ። ኤግዛክትሊ ለምሳሌ አደራዳሪ የነበረው የኦማን ፕሬዚዳንት ነው አይደል? ተደራድረው ነበር። ያ ውጭ ጉዳይ ሚኒስተሩ ኤግዛክትሊ ኦስትሪያ ቪየና ላይ ተገናኝተው ነበር። ኢራኖች ኦልሬዲ አስማምተዋል። ሶ እነሱም የራሳቸው ያስቀመጡት ተርም አለ። ሶ ይሄን ታደርጋችሁ እኛም ይሄን ለማድረግ ፈቃደኛ ነን ባሉበት በማግስቱ ነው የተመቱት። የሰውየውም ነገር ቴዲ የኦማኑ የውጭ ጉዳይ ሚኒስተርም ነገር አይ ቲንክ ያልጠቀሰው ሶ ከዚህ በፊት የነበረው የአሜሪካ ዲማንድ ወዝ ምንም ዩራኒየም ከዚህ በኋላ ኤንሪች ማድረግ አትችሉም፣ ኤንሪች ያደረጋችሁትንም መጠቀም የምትችሉት ለኃይል ብቻ ነው፣ ይሄ ለፓወር ፕላንት መጠቀም የምትችሉት ነበር። አሁን ኢራናውያን እኮ እያሉ ያሉት ኦኬ you keep saying we are the good guys እናንተ ግን መጥፎች ናችሁ ወይም ደግሞ እናንተ ዩራኒየም በእናንተ እጅ ሊገባ አይገባም ነው የሚባለው ሚሉት። በሌላ አባባል ድርድሩ ይሄ ነው አይደል? ለምሳሌ እስራኤል ኒውክሌር አላት፣ አሜሪካ አላት፣ ፓኪስታን አላት። ኢራን ጋር መተህ እኛ መያዝ አለብን። who defines that? ማነው ሲጀመር ይሄን እናንተ ኒውክሌር መያዝ አለባችሁ እነዚህ የለባችሁ ኃይል ያለው ሀገር ቲቪ ኤግዛክትሊ። ስለዚህ ያን የሚያደርገው ጡንቻ ሲፈረጥም ነው ማለት ነው። ጡንቻ ሲፈረጥም ሰሜን ኮሪያ ጡንቻ ስለፈረጠመ ነው ኒውክሌርን ይዘቁ። ኢራናውያን ይሄንን አሳልፈው ይሰጣሉ ብለህ ታስባለህ? ያ ለዛም እኮ ነው ቴዲ በኔጎሺዬሽን ማሰር የሚለው ነገር ጋር የሚደርሱት። አሁን ኔጎሺዬሽኑ ላይ ሲደርሱም በእርግጥም መዳከም አለበት ማለት ነው። ሴንትሪፊዩጅ አስገብተው አዲስ ፋሲሊቲ መገንባት የሚችሉበት አቅም መዳከም አለበት ማለት ነው። ያ ነው ከባድ የሚያደርገው። አሁን ኢራንም አሸናፊ የምትሆንበት ነገር አለ ቴዲ ባይዘው። አሁን በኢራን በኩል አሸናፊ የሚያረጋት ምድሮ ካለን ይሄ እስራኤልን ማሸነፍ አሜሪካንን ማሸነፍ አይደለም። ፕራክቲካሊም ሊያሸንፉ አይችሉም፣ ግን አሸናፊ የሚያረጋቸው ነገር አለ። ለምሳሌ አሁን የሚከተሉት ስትራቴጂ ይሄ አሳይሜትሪካል ዋር ነው እነሱ እየሄዱበት ያሉት። አሳይሜትሪካል ዋር ማለት ይሄ ኮንቬንሽናሊ እነሱ ማሸነፍ አይችሉም። ሶ ሪጂናል ኤስካሌሽን እየሞከሩ ነው። የገልፍ ሀገራትን ይመታሉ። ገልፍ ሀገራት ጋር ያላቸው ነገር የተወሰነ ሆስቴል ይመስላል። እየሄዱ የአሜሪካ ቤዞችን ይመታሉ፣ ሆቴሎቻቸውን ይመታሉ። ሶ ሪጂናል ሊያረጉት እየሞከሩ ነው። ከዛ ሁለተኛው ካየው ኢኮኖሚካል ፕሬሸር ደግሞ ለመፍጠር እየሞከሩ ነው። አሁን ስትሬት ኦፍ ሆርሙዝ ጉዳይ ትነሳለች። የዓለም 20% ነዳጅ የሚያልፈው በዛ ነው። ቀጥታ አሜሪካንን ባይጎዳም አውሮፓዎቹን በደንብ አድርጎ እስር አድርጎ የሚይዛቸው ነገር ነው ያ ጉዳይ። ሶ አውሮፓያኖቹ ገፍተው ወደ ድርድር ያመጡታል ነው። ያንን ከያዝን የሚለውን ይዘውታል ማለት ነው። ሶ አሁን የአውሮፓያኖቹ ስታንድ ምንድነው ነው? ከና አሜሪካ ባሻገር የነሱ ስታንድም አሁን የሚወሰንበት ይመጣል ቴዲ። የኢኮኖሚካል ጫናውን ከቻሉት እና ግድ የለም ህዝባችን በነዳጅ ዋጋ ውድነት እየተጠበሰ ይሄ ጦርነት ይቀጥልና እነዚህ ሰዎች ይመቱልን ካሉ የአሳይሜትሪካል ዋር ስትራቴጂያቸውም እየደቀቀ ነው የሚሄደው ማለት ነው። ገልፎቹም ጆይን የሚያደርጉ አይመስሉም አሁን ባለው አካሄድ። እኔ አንድ ነገር ልንገራችሁ፣ አስደንጋጩን ነገር ኢራናውያን በእጃቸው ያለውን አስፈሪ ካርድ እነዚህ የገልፍ ሀገራት አሉ አይደል? ሳውዲ አረቢያ፣ ዩናይትድ አረብ ኤምሬትስ፣ ባህሬን፣ ኦማን ኢማጂን ከቴህራን ተኩሰው ባላስቲክ ሚሳይል 11 ደቂቃ ውስጥ ቴልአቪቭ መድረስ ከቻለ ወኪንግ ዲስታንስ ላይ ያሉ ገልፍ ሀገራትን ምን ሊያደርጓቸው እንደሚችሉ አስቡ። አሁን ብዙ ሰዎች ያላወቁት እነዚህ ገልፍ ሀገራት ዲሳሊኔሽን የሚባል ፕላንት አለ እዛ ጋር። ይሄ ዲሳሊኔሽን የሚባለው ፕላንት ለሳውዲ አረቢያ 90% ፍሬሽ ውሃ ያቀርባል፣ ለኦማን 70%፣ ለዩናይትድ አረብ ኤምሬትስ ከ80%፣ ለባህሬን እንደዚሁ ከ80%። አጠቃላይ ለገልፍ ሀገራት በሙሉ ከ80% ፍሬሽ ውሃ የሚያገኙት ከዚህ ከዲሳሊኔሽን ፕላንት ነው። የመጨረሻ አስፈሪው ካርድ ይሄ ነው። አንድ ሰው ያለ ውሃ ምን ያህል ሊቆይ እንደሚችል አስሉት። ሌላ ነገር አይደለም ያደረጉት። ሀርጌ የምትባል ደሴት አለች። ትልቁ ራይፋነሪያቸው ያለው ወይም ደግሞ ሜን ኢንከማቸው ኢራናውያን ሶርስ ኦፍ ኢንከማቸው እሱ ነው፣ ነዳጅ የሚያጣሩበት። አሜሪካኖች ወታደራዊ ቤዙን ነው ሀርጌ የሚባል ደሴት ላይ ያለውን ወታደራዊ ቤዝ ነው የመቱባቸው። ኢራናውያን እየጠበቁ ነው። ዶናልድ ትራምፕ ምንድን ነው ያለው? ስትሬት ኦፍ ሆርሙዝን ካልከፈታችሁ ኔክስት አታክ የምናደርገው ይሄ ሜጀር ሶርስ ኦፍ ኢንከማችሁ የሆነውን ራይፋነሪውን ነው ብለዋል። ያ ከተመታባቸው በቀላሉ ዊዝን አንድ ሚሳይል ይሄን ዲሳሊኔሽን ፕላንት ነው የሚያወድሙት። ዲሳሊኔሽን ፕላንት ወደመ ማለት የገልፍ ሀገራት በሙሉ በአንድ ጀንበር በሞት ያልቃሉ። እሱ ብቻ አይደለም፣ እነዚህ የገልፍ ሀገራት የአሜሪካ ሜጀር ሶርስ ኦፍ ኢንከሞች ናቸው።
ፔትሮ ዶላር እዚህ ጋር ነው ጨዋታ ያለው። ነዳጆቻቸውን በዶላር ይሸጣሉ። ከገልፍ ሀገራት ነዳጅ የሚገዙ ሀገራት እነ ጃፓን፣ እነ ሳውዝ ኮሪያ፣ እነ ህንድ፣ እነ ቻይና በዶላር ነው የሚከፍሏቸው። ሌሎችም እነዚህ የገልፍ ሀገራት ይህን ዶላር ወስደው አሜሪካ ትሬዠሪ ውስጥ ነው የሚያስገቡት። አሜሪካ ትልቁ ሚስጥሩ ያለው እዚህ ጋር ነው። እጇን በእጇ እየቆረጠች ነው ያለችው አሜሪካ። አንደኛ ገልፍ ሀገራት ይጠፋሉ። ሁለተኛ ኢራናውያን ስትሪት ኦፍ ሀርሙዝን ይዘጋሉ። ስሩ ታይም ዊዝን ሾርት ፔሪድ ኦፍ ታይም አሜሪካ ፋይናንሻሊ ወገቧ ይሰበራል ማለት ነው። ከዚህ ባሻገር የሚሄዱ ሰዎች ይሄ ጦርነት የአሜሪካ ኢንተረስት አይደለም ሲጀምር ፈጽሞ አሜሪካ። በነገራችን ላይ ኢራናውያን በቅርብ ጊዜ ባደረጉት ራሱ ኢንተርቪው አባስ አራችን ብትሰሙ አሜሪካ ድረስ የሚወነጨፍ ሚሳይል እንኳን የላቸውም። በዚህ ደረጃ ለአሜሪካ ትሬት አይደሉም። በእስራኤላውያን ተስበው የገቡበት ጦርነት ነው። አሜሪካኖች ለምን ተስበው ገቡ? ፖለቲካሊ ግን እሱ ይሰራል። ቴዲ ለምንድን ነው የማይሰራው? አሁን የአሊያንስ ኢንተረስት አለ። አሁን ለዛ እኮ ነው አሁን የአሜሪካን ኢንተረስት እዚህ ጋር ንገረኝ። ቢኮዝ ለምሳሌ አሜሪካ ኢኮኖሚ ወገቡ ተሰበረ ማለት ህዝቡ አመፅ ውስጥ ይገባል፣ ሰራተኛ ሌፍ ይደረጋል፣ ብዙ ነገር ይሆናል። ያን እንዴት ነው የሚቋቋሙት? አሁን እሱ ነው ችግሩ ቴዲ። አሁን የአሊያንስ ኢንተረስት ይሄ ያልኩ የመጀመሪያው ላይ አሁን አሜሪካ ያላት ትልቁ አሊያንሷ ሚድል ኢስት ላይ እስራኤል ናት። ባይ ዘ ዌይ እነዚህ የገልፍ ሀገራትም እንደው ያው ቤት ስላስተከሉ በአሊያንስነት ይጠራሉ እንጂ እነዛም ፕሮቴክት በምታደርግበት ርቀት ፕሮቴክት ልታደርጋቸው አትችልም። ፍላጎትም የለም። አይ ቲንክ ግልጽ ነው። ግን ትልቁ አሊያንሷ ናት። የአሊያንሷ ኢንተረስት ነው። ፖለቲካሊ ደግሞ የአሊያንስ ኢንተረስት ስቦ ማይሆን ነገር ውስጥ ሊያስገባ ይችላል። ከነዚህ ከገልፍ ሀገራት አሜሪካ ወታደራዊ ቤዞችን እዛ አስቀምጣ ተጠብቃቸዋለሁ በሚል ሰበብ ቢሊየንስ ኦፍ ዶላሮችን ታገኛለች አይደል አሜሪካ? ኦኬ ከእስራኤል የምታገኘው ምንድን ነው አሜሪካ? አሁን ለዛ ነው ቴዲ ዲፕሎማቲካሊ እና ፋይናንሻሊ የተሰፋ ነው። አሁን ለዛ ነው እንደ ሁለት ሀገር ማየትም ቴዲ አስቸጋሪ ነው። በነገር ይሄ ጦርነት ከተገባደደ በኋላ እነዚህ የገልፍ ሀገራት ሰርቫይቭ ካደረጉ በታምር ፊታቸውን የሚያዞሩት ከአሜሪካ ነቅለው ወደ ቻይና እና ራሽያ ነው። አሚኒያን ሳቀጣይ ተመች ደግሞ እነሱ ይሆናል። ለዛ እኮ ገደሽ ማለት ነው ሲስተማቲካሊ። ለምን ዝም ብላችሁ አሁን ቅድም ያልኩት ቴዲ ይሄንን ነው ኃይል ያለው ነው ዲሳይድ የሚያደርገው። አሁን ለዛ ነው ፍሎዎቹን ነገሮቹን አካሄድ። አሁን ቻይና እዚህ ጦርነት ላይ የምታግዝ ያለችው ኢንተለጀንስ ነገር ነው አይደል? ለራሻ ለኢራን ያው የወታደር ቤዞቹ የት እንዳሉ፣ ራዳሮች የት እንዳሉ፣ ገቢዎች ወታደሮች የት እንዳሉ ምናምን በመጠቆም እንጂ ዳይሬክት ኢንቮልቭመንት የላትም። ራሻም ዳይሬክት ኢንቮልቭመንት የላትም። ቻይና አትመጣም የገልፎቹ ሀገራት ጋርም ከዚህ በኋላ ከአሜሪካ ጋር የሚኖር መሻከር ላይ ራሻ ልትመጣ ትችላለች። ነገር ግን አሁንም ኃይል ያለው ነው የኃይል ሚዛኑ የሚደፋው ነው የሚወስነው ነገሮች ወዴት እንደሚሄዱ። የአሊያንሱ ኢንተረስት አለ። የአሊያንሷን ኢንተረስት ለማስጠበቅ እየሄደች ነው። አሁን ረጅም ጦርነት ይሆናል ቴዲ ነገሮች በዚህ ቀጥሉ ከተባለ ግራውንድ ኢንቬዥን ከተጀመረ ይሄ ጦርነት ረጅም ነው። በአየር ድብደባና በሚሳኤል ግራውንድ ኢንቬዥን እንዴት ነው ሊያሸንፉ የሚችሉት? በነገር ላይ ከግማሽ በላይ አሜሪካውያን የኢራን ህዝብ ምን ያህል እንደሆነ አቅም በቁጥር ኢቭን ማናቸው ሴናተሩ አቅም ቴዲ ክሩዝ አቅም አይቷላ ከታከር ካርሰን ጋር ያደረገው አያውቁትም። የሃይማኖት ጉዳይ ነው ይሄ ዲሞግራፊውን አያውቁትም። በሃይማኖት ያለውን ሪጂናል ዲሞግራፊ የሰዎቹን ብሔር ምናምን ብዛት አያውቁትም። ኤግዛክትሊ ግራውንድ ኢንቬዥን ለዛም ነው አክሳሪ የሚሆን። አንደኛ ቶፖግራፊው አይመችም በጣም ዓለም ላይ ዋን ኦፍ ይሄ ደም አስከፋይ ከሆነ ቶፖግራፊዎች አንዱ ነው የኢራን ቶፖግራፊ። በተራራ የተከበበ ነው ሙሉ ሀገሯ ኤንድ ጂኦግራፊካሊ በጣም ትልቅ ሀገር ነው። በግራውንድ የሚሆን አይደለም። ኤንድ ደግሞ ኢንተለጀንስም ያላቸው አይመስለኝም ግራውንድ ትሩፖቿ ምን ያህል እንደሆኑ ራሱ የኢራን አቅማቸውም ስለማይታወቅ ግራውንድ ኢንቬዥን ካልጀመርክ ይሄን ጦርነት በአየርና በሚሳኤል ነው መጨረስ ያለብህ። እሱ ደግሞ ስቶክ ፓይልህን መጨረስ ሊሆን ይችላል አት ሳም ፖይንት። የምትመተው ኢላማ ካጣህና ሄሪንግ ዴር በአንድ ሻሂድ ድሮን ብድግ እያለ የሆነ ጉዳት እያደረሰብህ ከሆነ ዝም ብለህ ስደበድብ ልከርም ነው። ያ ደግሞ ትራምፕን ዋጋ ያስከፍሏል። ትራምፕ ራሱ ምንድን ነው ያለው? 100% ከዚህ በኋላ ምን መታው ቦታ የለም ይላል ዶናልድ ትራምፕ። ሚሳኤሎቻቸውን አስተኳሹን የሚተኮሰውን ጠቅላላ አውድመናል አለ። በማግስቱ ቴል አቪቭ ይተኮሳል፣ በማግስቱ ገልፍ ሀገራት ይመታሉ። ምን ያህላቸው አይታወቅም ቴዲ። እሱ ነው እኮ አንዱ ችግሩ። አሁን ኢቨን the very first day ጦርነት ሲጀመር የህፃናት ትምህርት ቤት ተመቶ ነበር አለ የሴት ህፃናት ትምህርት ቤት። አሁን በሱ ጉዳይ አሁን አይ ቲንክ አክሰስም ይዞት የወጣው ዘገባ ነበር ከዩኤስ ኦፊሻሎች ሰምተው ያን ኢንተለጀንስ ያገኙት አሜሪካኖቹ ከእስራኤል ነው። አሜሪካኖቹ የላቸውም ኢንተለጀንስ። ከኢራን የሚወጣ ኢንተለጀንስ ተተርጉሞ በእስራኤል በኩል ነው ለአሜሪካ የሚደርሰው። ሄደው የህፃናት ትምህርት ቤት መጥተዋል። አሁንም የሚመጡት ነገሮች እነሱ ናቸው። ለዛም ነው አሁን ለሰውየው ሞር ሊያስከፍለው የሚችለው ትልቅ ነገር አለ በትራምፕ በኩል። ያው ሚድተርም እየመጣ ነው፣ ኖቬምበር ላይ ነው ሚድተርም። ኤሌክሽኑ ሊያስከፍለው ይችላል፣ ከሁለቱ ሃውስ አንዱ ሊያሳጣው ይችላል። ከዚህ ሁሉ ስትጨምቀው
የአሜሪካ የምንጊዜም ኢነሚዋ እስራኤል ናት። በግራም ውሰዱት በቀኝም ውሰዱት። በነገራችን ላይ ወታደራዊ አንዳንድ ጊዜ የምሰማቸው ፖለቲካ ሆይ እንዴት ነው ትላላችሁ፣ ትደነግጣላችሁ። ኢራናውያን ገልፍ ካንትሪዎች ላይ የአሜሪካ ወታደራዊ ቤዝ እንዲመታ የአሜሪካ ዲፕሎማቶች ወደ ዩናይትድ አረብ ኤምሬትስ ወደ ዱባይ አካባቢ እንዲተኮስባቸው ኢንፎርሜሽን ሊክ የሚያደርጉት ሞሳዶች ናቸው። ፐርፐዝሊ ገልፍ ሀገራት ላይ እንዲተኮስ ዋነኛ ዓላማው እኔ እንግዲህ ማንኛውም እዛ አካባቢ ላይ ሚሊተሪ ሰዎችም የፖለቲካ ሳይንቲስቶችም ጸሐፊዎችም የሚናገሩት ይሄ የሎንግ ተርም ፕሮጀክት ነው። ታላቋን እስራኤል የመገንባት ነገር ነው። ሚድል ኢስት ላይ አይታችሁ ከሆነ ጥቃቶች የሚፈጸሙት ሲቪሊያን ላይ ነው፣ ህፃናቶች ላይ ነው። ከጦርነቱ ጋር ምንም ተያያዥነት የሌላቸው ኢቨን ኢራን ላይ ሲተኮስ አይታችሁ ከሆነ ቅድም ክብሮም እንዳለው ህፃናት ሴቶች ትምህርት ቤት ጋር ተኮሱ። ከተኮሱ በኋላ ከ50 ደቂቃ በኋላ ድጋሚ እዛው ቦታ ላይ ሚሳኤል ተኮሱ። ቢኮዝ ህፃናቶቹ ላይ ተተኮሰ ሲባል ወላጆች ነፍሳቸውን ይዘው ጨርቄን ማቄን ሳይሉ ወደ ህፃናቶች ወደ ልጆቻቸው እንደሚሮጡ ያውቃሉ። እዛው በሮጡበት እዛው ግቢ ውስጥ እያሉ ተኮሱባቸው። ዓላማው ኢንፍራስትራክቸር በማውደም ጀነሬሽን ጀስት በተቻለ መጠን በማጥፋት ኢቫኩዌት የሚያደርገው ጠቅላላ ለቆ እንዲወጣ በማድረግ ልክ የመን እንደሆነው አፍጋኒስታን እንደሆነው ይሄ በቃ እዚህ ሚድል ኢስት አካባቢ እንደሆነው አካባቢውን በሙሉ ወደ ፍርስራሽነት ከለወጡ በኋላ ታላቋን እስራኤል የመገንባት ነገር ነው። ታላቋ እስራኤል ከተገነባች በኋላ አደገኛ አገር ነው የሚሆነው። በነገራችን ላይ ሴንተር ኦፍ ግራቪቲ ከዋሽንግተን ወደ ጀሩሳሌም ነው የሚለወጠው። ይሄ ነው ፕላኑ የሚባለው። እንግዲህ ይሄን እንግዲህ ፉርሽ የሚያደርግ ነገር ካለ አላውቅም። በተረፈ ግን የትኛውንም አሜሪካዊ ብትጠይቀው ለምንድነው ሚድል ኢስት ላይ አሜሪካ ተስባ አይገባቸው? ይሄ የአሜሪካ ኢንተረስት ነው። ኢቨን እስካሁን ድረስ አሜሪካ የተዋጋችበትን ጦርነት እንኳን ብታዩ ማለት ነው አንድም ቀን ኢራን ለአሜሪካ ትሬት ሆና አታውቅም፣ ተናግረውም አያውቁም። እና ይሄን ነገር ስታዩ ከዛ ባሻገር ከምናየው ባሻገር ያለውን ትንታኔ ወይም ደግሞ ሴራ መተንተን አለብን የሚል እንትን አለኝ። ግን ክብሮም ከልብ አመሰግናለሁ። አንዳንድ ዙር ይመጣል በዚህ ጉዳይ ላይ ሌሎች የሚሉትን እንስማና የመጨረሻ አንዳንድ ዙር ካወራን በኋላ እንሰነባበታለን። ረስት እና አመሰግናለሁ ቴዲ። በቃ ታች ሆኜ ላዳምጣችሁ ነኝ። ቴንክ ቴዲ ለቻንሱ። መልካም ምሽት ለሁላችሁም። እሺ ረስት። እሺ አዎ፣ በዚህ አሁን ባልከው ነገር ላይ እስራኤል በጣም ጠላት ነች የአሜሪካ። እሱ ከታላቋን እስራኤል ከመመስረት ጋር በተያያዘ ልክ ነው፣ እስማማባት ያለው በሱ። ሌላው ማፊያ ቡድኖች ያሉበት አካባቢ ላይ ለምሳሌ የሚቆጣጠሯቸው ቡድኖች ማፊያዎች ያሉበት አካባቢ ላይ የፕሮቴክሽን ክፈል ምናምን ትባላለ። ያዛ ላይ የሚነግደው ምን የሚለው ሰው የፕሮቴክሽን ምና ይከፍላል። ከማን ነው ፕሮቴክሽኑ የሚከፈለው? ያው ማፊያዎቹ ምንም እንዳያረጉት እንዳይጎዱት ነው። ለማፊያዎቹ ከራሳቸው ጥበቃ ነው የሚከፍለው ፕሮቴክሽኑን። ያ ማለት አሜሪካ በዶላር እና በወታደራዊ ኃይል ዓለም ላይ እንደ ማፊያ ነው የምትንቀሳቀሰው። ማም ነው ገልፍ ስቴቶች በአብዛኛው ለጥበቃ እሷን ይተማመናሉ፣ አሜሪካን። ለዛ ኢንቨስት ያደርጋሉ አሜሪካ ላይ እና አሁን ላይ ተሸንፋለች። እኔ ጦርነቱ ይቀጥል ይሆናል ግን ተሸንፋለች ብዬ ነው የማምነው። ለምንድን ነው አንድ የተሸነፈችበት ምክንያት? ከዚህ በፊት አሜሪካ በጣም የተጋነነ የወታደራዊ ኃይል አቅም ያላት ሀገር ነች። እሱን ፉርሽ እያረጉባት ይመስለኛል ኢራኖች። ሁለተኛ አሁን ገልፍ ስቴቶች የአሜሪካ ጥበቃ እየሰራላቸው አይደለም። ይሄንን ተረድተዋል። ስለዚህ ያው ሺፍት ያደርጋሉ፣ ግድ ነው ወይ ላለመግባት አሁን እያደረጉ እንዳሉት ጦርነት ውስጥ ላለመግባት ቀጥተኛ ተሳታፊ ላለመሆን ጥረት ያደርጋሉ። በኋላ ከገቡበት ምን ከተፈጠረ በኋላ ያው ከአሜሪካ ጋር ይፋታሉ የሚል አስባለሁኝ። እና ያው የማፊያ አደረጃጀት ከቆዩ እኮ ነው እሱን እድል የሚያገኙት እኮ ማለት በተአምር ከተረፉ ማለት ነው። ኢራን ደግሞ እዚህ ጋር ሱሳይድ ሚሽን ላይ ነች ያለችው። እንደማይቀርላት የምታውቀው ጦርነት ውስጥ ነው የገባችው
እጇን ሰብስባ ብትቀመጥ ራሱ የሚቀርላት ጦርነት አልነበረም። ኒውክሌር አልፈልግም ብትል ራሱ ይሄ 1979 ላይ ነው ለማፊያው አልከፍልም ያለችው ማለት ነው። እንግዲህ ኢራን የሻው እንትን ሲገረሰስ አልከፍልም ማለች ለማፊያው። ስለዚህ አይቀርላትም መደብደቡ እና አሁን ላይ ጦርነቱ ስለማይቀርላት በሌለ ኃይሏ ባታሸንፍ እንኳን ዳሜጅ ለመፍጠር ነው ያለችበት። ስለዚህ ከፍተኛ ዳሜጅ እንትን የሚለው ሉዝ የሚያደርጉት እና አሜሪካ፣ እነዚህ የአረብ ሀገራት ሉዝ ያደርጋሉ። በመሀል እስራኤል ልትጠቀም ትችላለች ማለት ፕላናቸው እንደዛ ነው ይመስለኛል። ግን እንዴት እንደምትጠቀም አላቅም። አሁን ባለው በኢራን አካሄድ በጣም የኢራን ኃይል ከሚጠብቁት በላይ ስለሆነ ሌላው ወደነ ቅድም ማን ነው ይርታቸው ምናምን ጨዋታዎች ስንመለስ ደግሞ የመጀመሪያው ነገር በአንድ ጊዜ ከዓለም አቀፍ ጉዳይ ከኢራን ከአሜሪካ እስራኤል ካልክ በኋላ በአንድ ጊዜ ወደ ፋኖ ወደ ሀገሩ ስትመጣ ቱቱ ማለት አለብን። እውነት ነው ቱ ብያለሁኝ፣ ግን ስለ ፋኖ ነው ያላወራም። እኔ ፋኖ ቢያንስ ስለ ሸኔና ስለ ቲፒኤልኤፍ ላወራ እችላለሁ፣ ስለ ፋኖ አላወራም። እንትን የሆነ ቁም ነገርና አቅም አላቸው ብዬም አላስብም እና ስለ እነሱ አይደለም። ምን አለ መሰለ አሁን ላይ ያለው የፖለቲካ እንትን ትንታኔ ምናምን ምን መሰለ የሚሉት ቱርክዬ አብይን አዘዘች፣ ሳውዲ ተቆጣች፣ እንትና ላከች። ይሄ አይነት ነው ትንታኔ የሚተነተነው ትንታኔ እና በጣም አቅልሎ ማየት ነው። ከዛ የሆነ ሰፈር ውስጥ የሆነ ነገር ሲፈጠር ይሄው አብይ እንደዚህ አድርጎ ምናምን በጣም ሲምፕሊፋይ ተደርጎ ማሱ ቀለል ባለ ቋንቋ እንድነግረው በቃ ወድቋል እንድትለው ይፈልጋል ማሱ። ያንን ትነግረዋለህ። አሁን የሚነገረው እንደዛ ነው። ይኸው 80% እያለ ነበር ቅድም። 80% ከአማራ ክልል ከእጁ ወጥቷል እያለህ ነበር። ሻቢያም እንደዛ ይላል፣ ቲፒኤልኤፍም እንደዛ ትላለች። አንዴ ቀን እሺ። ስለዚህ ቀለል አድርገው ነገሮችን ማየት ይፈልጋሉ። ግን ሀገር አስተዳደር በጣም ውስብስብ ነገር ነው። ሰዎች እየተነሱ እዚህ ጋር እንደሚያወሩት በጣም እንደ ወጥ መስራት ምናምን አይነት ነገር አይደለም እና የውጭ ግንኙነቶቻችን እኛም ጋር መምጣቱ አይቀርም ብዬ አስባለሁ። ጦርነቱ ለማንም የሚቀር ጦርነት አይደለም። ግን በዛ ውስጥ እንትን ምጣዱ ላይ አይጥ አለች ተብሎ እነ ቲፒኤልኤፍ አሉ እነ ኦነግ አሉ ተብሎ እነ ሸኔ አሉ ተብሎ ምጣዱ አይሰበርም። ይሄ በጣም አጓጉል እርምጃ አይወሰድም። ማነው እንትኑን ሲገሉት አያቶላውን ሲገሉት በጣም ተጎዱና አሜሪካ ለምን አጀገኑት? እና ቲፒኤልኤፍን ምናምን እንደዚህ ለምን ታጀግነዋለህ? ይሞታል በራሱ ጊዜ እኮ። እና ይሄ አመሰግናለሁ። ቴንኪው ረስት ዋንጋሪ አንተ ነው ወይስ ይርታቸው ነው? ይርታቸው ነው። እንደምን ዋንጋሪ ይሆናል? እንደ አቶ ይርታቸው አንተ ጀማሪ ነህ። ዋንጋሪ ከዛ ይርታቸው እንትና ስለወጣ እኮ ነው። አንተ ነህ ባለቤቱ፣ ምንም ችግር የለም። ወንጋሪ ከዛ ይርታቸው ግድ የለም። ጀማሪ ነህ። በመጀመሪያ ይርታቸው ሁለት ያወርታል፣ ዋንጋሪ አንድ ያወርቷል። ዋንጋሪ ነው። ከዛ ሶስተኛ ዙር እና የመጨረሻውን ዙር ካንተ ነው መጀመሪያው። ከዛ ወደ ረስ፣ ከዛ መጨረሻው ወደ ዋንጋሪ። እሺ ቴንክ ዩ። እንግዲህ ቴዲ ያው እነዚህ የፋኖ ኃይሎች በጣም ወዳችንን እያጩ አስቸገሩ። አንደኛው በ2017 የኛ ነው ገባለው ጠብቁም ብለው ልብስ አጥበን ጥብኛ ደፍተን ጠበቅን፣ አልመጣም፣ ቀረ በዛው። አሁን ይርታቸውም ገብተናል ይላል። ከገባችሁ አፋችንን አናጥፋ ይርታቸው፣ ከአሁኑ አፉ በሉና ቦታችንን ስጡን፣ እንደው ሆዳችን አተባቡት ለማለት ያክል ነው። እኔ በጣም ማዝ ነው በኢትዮጵያ መንግስት ላይ የነበረውን ጫና
የኢትዮጵያ መንግስት ከነዛ ኢትዮጵያን ማተራመስ ከሚፈልጉ ኃይሎች ጋር መስማማት ቢፈልግ ኖሮ የሁላ ጫና ባልመጣበት ነበር። የሁላ ትርምስ ህወሓት በተለይ ሶስተኛው ክንፍ ኢትዮጵያን አተራምሼ በትኜ 3 አገር አረጋታለሁ ብሎ ስለማለቱ ዛሬው ኢንተርቪው ስለ ሀገር በሚለው ፕሮግራም ላይ የተናገሩትን ብቻ አዳምጠው ቴዲ በጣም ለጆሮ የሚቀፍ ማለት ነው። የወጣው ሚስጥር ዛሬ ሚስጥር አይደለም። በጣም ለምንድነው ለሶስት ራሳቸው ህወሓትን ለሶስት የከፈላቸው አጀንዳ ምን እንደሆነ ይገባል። እኔ እናቶ ጌታቸው ተቃውመዋል። አሁን ጣመም ተቃውመዋል። በርካታ በቅርቡ ዶክተር ደብረጽዮን ራሱ ስለ ቲፒኤልኤፍ አዲስ ነገር አይነግረኝም። ከምናውቀው ቲፒኤልኤፍን እንደ እናንተ ቲፒኤልኤፍን አታውቁም እንዴ? ወይም ደግሞ የተለየ ነገር አሁን ነው እንደ የምትሰሙት? የቆየ ነገር እኮ ቲፒኤልኤፍ አትሊስት በዚህ ሌቭል በ1982 ላይ እና አብርሃም ያየና እነ ገብረ መድህን አራያ የተናገሩትን አላምን ብለው ዛሬ አጭሩ ነገር ባጭሩ ጋይስ ከበደ አለ አየለ ተነተነ አይደለም። ህዝባዊ ወያኔ ሓርነት ትግራይ ቲፒኤልኤፍ 4 ኪሎ ካልገባ እሺ አይልም። በቃ አለቀ። ከዚህ ውጭ ትንታኔ የለም። 4 ኪሎ መግባት ደግሞ ለመግባት መመኘት ኃጢአት አይደለም። ከቻሉ የተለያዩ ታክቲኮችን ይጠቀማሉ። እንዳይገቡ ምንድነው የምታደርገው ነው እንጂ በቃ እኔ ልንገርህ 4 ኪሎ መግባት ይፈልጋሉ። ምንም ነገር ሌላ ድራማ የለውም። የፕሪቶሪያ ስምምነት ተግባራዊ ስላልሆነ ተፈናቃይ ስላልተመለሰ ይሄ አይደለም። ግዛቶቻችን በወራሪ ያለው ስለተወሰዱ አይደለም። ይሄ በግልጽ ነግረዋቸዋል። በግልጽ ፍላጎታቸው ይሄ ነው። ኬሪያ ኢብራሂም ተናግራለች። ጌታቸው ረዳ ተናግሯል። ጻድቃን ተናግሯል። 4 ኪሎ ከመግባት የሚያግደን ኃይል የለም። ትንቅንቁ ባጭሩ 4 ኪሎ እንዳይገቡ መከልከል ትችላለህ ወይስ ቲፒኤልኤፍን ማጥፋት ትችላለህ? ልክ ነህ ቴዲ። 4 ኪሎ አሁን ግን ለየት የሚያደርገው 4 ኪሎ የሚገቡት ለማን እውቅና ሰጥቶ ሀገረ ትግራይ እንደምትመሰረት ዛሬ የተናገረው አንዱ ትልቁ ሚስጥር ነው። በደንብ በጋዳ ያወጣው ማለት ነው። አንዱ ተጨማሪው እርግጥ ይህንም እናውቀዋለን፣ ግን እንደዚህ አስረግጠው የህወሓት አባል የነበሩ አብረው ሲታገሉ የነበሩ ሀቁ ይሄ ነው ከዚህ ጋር አንቆምም ብለናል ብለው ፊት ለፊት ሲያወጡት እንደ በጋር ሲያወጡት እኔ መጀመሪያ ነው ብዬ ነው የማስበው። አሁን ሻዕቢያ የሚያግዛቸው ህወሓት ስልጣን ይዛ ትግራይን ስትገነጥል መጀመሪያ ኤርትራ እውቅና እንደምትሰጥ፣ ቀጥላ ግብፅ እንደምትሰጥ፣ ቀጥሎ ሱዳን እንደሚሰጥ የተስማሙበትን አግሪመንት ኢንዲቴል ያወራበት ነው። አዳምጠው ቴዲ፣ ስትሰማው ነው ለየት ይላል እስከዛሬ ከምናውቀው ብዬ ለማለት የደፈርኩት። እንዳልኩ ኢትዮጵያን ለማስተዳደር ስልጣን ይገባኛል ብሎ አሸንፌ ለኢትዮጵያ ይሄ መንግስት አይገባትም የሚገባት ይሄ ነው ብሎ ቢመጣ ኢት ሜክ ሴንስ። ግን ዓላማው ይሄ አይደለም። የሚመጣበት ሪዝን ኢትዮጵያን እንከፋፍላለን፣ ስልጣን ስንይዝ ደግሞ መጀመሪያ እውቅና ሰጠኛለህ፣ ከዛ ግብፅ እንድሰጥ እናደርጋለን ብለው የተስማሙበትን ምስጢር ያወጣበት ኢንተርቪው ነው። ይህንን እንድሰማው ጋብዛለሁ። ወደ ኢራኑ ልሻገር። አይ ቲንክ ይህንን ብዙ ስላለበት ኢትዮጵያ ማትፈርስም፣ ኢትዮጵያን ለማፍረስ ይሞክር ብልጽግና አይወድቅም። ለሚቀጥሉት 10-15 ዓመታት ማንም የሚነቀንቀው ኃይል የለም። ይህን አስረግጬ እነግርሃለሁ። ይርታቸው ካዘንክ ምዘን፣ ከመጣም ሰየው ብዬ እቀበላለሁ። ግን ለሚቀጥሉት 10-15 ዓመታት ሩቅ ነው 4 ኪሎ ብዬ በዚች ልለፈው ይህንን ነገር። ግን የኢራኑን ኢምፓክት ወደዚህ ከኛ ጋር አያይዘን እንመልከት። ኢራን እንዳልከው የአሜሪካን በተለይ ትልቁ ኢራን ፎከስ ያደረገችው የአሜሪካን ዶላርን መምታት ላይ ነው። ከአንተ ጋር የምስማማው ትንታኔ ዲዶላራይዜሽን ላይ ነው። ልክ የእንግሊዝ ፓውንድ ለአሜሪካን ዶላር ቦታ እንደለቀቀው የአሜሪካን ዶላርን ከገበያው ለማውጣት ለምሳሌ የአረብ ሀገራቶችን የነዳጅ ማጣሪያ የምትመታበት ነዳጅ አቅርቦት እንዲወገድ ዶላሩን $200 ለማስገባት ከዛ በእነሱ ሴት መሰረት ገበያውን በሚፈልጉት ዋጋ ለመሸጥና ዶላርን ከገበያው ውጭ ለማድረግ መሆኑን ትራምፕ ዘግይቶ ቢሆን ገብቶታል። እስራኤልን ተከትሎ በተለይ የኢራን አካሄድ ይሄ መሆኑን አስረግጣለች ለዓለም ማለት ነው። ለአረብ ሀገራቶችንም እየፈለገች ነዳጅ ማጣሪያ የምትመታው የነዳጅ ዲማንድን ለመጨመር ነው።
ተሟሙቶ ዋጋ ይጨመረ በዛ ማቋረጫውን እንከላከላለን አይችልም። ኢቭን በዛ መስመር የሚሄዱ የዓለም ኢኮኖሚ ለምሳሌ ቻይና 48%፣ ህንድ 38% በዛ ቼክ እንደሚደረግና ዶላር እንዴት ዋጋ እንደሚያሳጣ ሰንቃ የፋይናንሻል ትሬት ፋይናንሻል ጦርነት ነው አሜሪካ ላይ እያደረገች ያለችው። በተለይ የዲዶላራይዜሽን ጦርነት ነው ሰመራዊ ሲደረግ ማለት ነው። ሰመሪው የሚያሳየው ይሄንን ነው። ነገር ግን እዚህ ጋር ሪሊጂየስም አለ። ይህ በተለይ እንግዲህ በባይብል ጋርም ተያይዞ የሚሄደው ነገር አለ። እንግዲህ ወደዛም ያመራል አያመራም፣ ከዛ አንግል የሚተነትኑ የአረብ ተንታኞች አሉ። ከዛ አንግል ከሪሊጂየስ አንግል ተመልክተው የሚተነትኑ አሉ። ግን ፖለቲካል ኢኮኖሚውን ከተመለከትከው ዲዶላራይዜሽን ነው። ልክ የፓውንድ ለዶላር ገበያውን ለቆ እንግሊዝ ቦታውን ለአሜሪካ እንዳስረከበችው ዶላር ዋጋውን አጥቶ ለቻይና ኦር ለብሪክስ መስመሩን የሚለቅበት ሁኔታ እየተፈጠረ ያለ ይመስለኛል። አጠቃላይ ሰማሪውን ስነሳ ቀጥሎ እድሉን ካገኘው እሄድበታለሁ። እሺ፣ የመጨረሻ ዙር ላይ ነው የምንገኘው። በነገራችን ላይ እድሜ ይስጣችሁ፣ እንዳትሞቱ ሁላችሁም እግዚአብሔር ከክፉ ይጠብቃችሁ። within a very short period of time አሜሪካ ፖለቲኳ ምን ያህል አስቀኝ እንደሆነ የምትረዱበት ጊዜ ነው። አሜሪካን ማን ሲዘውራት እንደኖረ ኒው ጀርሲን የምታክል ሀገር በነፍሷ እንዴት ትጫወት እንደነበረ እኛ አግዝፈን ያው የዳ ሀገር ዜጎች ነን እኛ ላይ ነው። በተረፈ ግን ይሄ በሚድል ኢስት ጉዳይ ላይ ብዙ ነገር አይናችሁን ይገልጣል። ጀስት ትንሽ ጠብቁ። ከዚህ ጦርነት በጣም ብዙ ነገር እንማራለን። ይሄ ጦርነት ምናልባትም ብዙዎቻችንን ከስራ ሊያፈናቅለን ይችላል። ብዙዎቻችን ከስራ ከተፈናቀልን አንድ ሀገር አለችን። ሀገራችን ኢትዮጵያ ናት። ተፈናቀልንም አልተፈናቀልንም የዓለም አሰላለፍ እየተቀየረ ነው። እንደ ሀገር ጠንካራ ስለመሆን ወይም ደግሞ መሆን እንዳለብን ማሰብ አለባችሁ። ተቃዋሚ ሆንክ፣ ከገዢው ፓርቲ ሆንክ፣ እንደ ሀገር መጠንከር እንዳለብህ ትማራለህ። አሁን ይሄ ያለበት ዘመን በተደጋጋሚ እንዳወራን ይሄ የፓወር ፖለቲክስ የሚተነተንበት ነው። ፓወር ፖለቲክስ ጠንካራ የሆነ ሰርቫይቭ የሚያደርግበት ዘመን ላይ ነው ያለነው። እንደ ሀገር ከዚህ ከሚመጣ ማዕበል ጠንካራ ሆነን ለማምለጥ በሚሊተሪው ረገድ እኛም የፈረጠምን መሆን መቻል አለብን። በሚሊተሪው ብቻ አይደለም፣ በውስጣዊ አንድነት ራሱ ይሄን ማለት ግን እና አመዶ እንዳትናደዱ። አመዶ አገርን ውደት ሲባል አውቶማቲካሊ ማይንዳችሁ የሚያስበው እናንተ የገዢው ፓርቲ ደጋፊነት ነው ይመስላችሁ። ቢኮዝ ሀገርን በመውደድ እና በገዢው ፓርቲ መካከል ያለው ልዩነት አታውቁም። የሌላ ሀገር ዜጎች ገዢውን ፓርቲ ይታገላሉ፣ ለሀገራቸው ይሞታሉ። ገዢው ፓርቲ ማለት ማናጅመንቱ ነው። ብልጽግና የምትለው ነው። አንተም ስትመጣ አንተን ደግሞ ለማባረር የሚታገል ደግሞ አለ። ፋኖ ስትመጣ ፋኖን ለማባረር የሚታገል አለ። ቲፒኤልኤፍ በለስ ቀንቶ ድጋሚ ከመጣ አንተን ለማባረር የሚታገል አለ። ኦነግ ክልላዊ ፓርቲ ነው፣ ኦሮሚያ ክልል እናስተዳድራለሁ ነው የሚሉት። ኢቨን 4 ኪሎ ኦነግ በለስ ቀንቶት ከመጣ እሱን ለመታገል የሚንቀሳቀስ አለ። ኢዜማ ከመጣ ማናጅመንት ነው የምትቀይረው። የበደለህ ማናጅመንቱ ነው ወይም ደግሞ ስርዓቱ ነው። ኢትዮጵያ በደለችኝ፣ ኢትዮጵያ የምትባል ትውደም የሚል ንግግር እኔ መድረክ ላይ ልትናገር አትችልም። ሌላ ቦታ ላይ ከሚናገሩ ሰዎች ጋር አንድ ላይ መቀመጥ ራሱ ትክክል አይደለም። ኢትዮጵያ ትውደም የሚሉ ከኛ ወገን አይደሉም ጋይስ። እንደ ህዝብ እንደ ኢትዮጵያዊ የምንተባበርበት ነው። በተረፈ የዶሜስቲክ ፖለቲክሱን ትጫወታል። ስለዚህ በተለይ ብሔርተኞች በደንብ መማር አለባቸው። በሀገርና በገዢው ፓርቲ መካከል ያለው ልዩነት ለተከታዮቻችሁ ማስተማር አለባችሁ። ዛሬ አንድ ብሔርተኛ ሀገሬን ወዳለው ሲል እኮ አውቶማቲካሊ ብልጽግና ሆንሽ ምናምን ይላሉ። ያኔ ሀገሬን ወዳለው ሲል ኢህአዴግ ሆንሽ እያሉ
ሰው አታሸማቁ ፕሊዝ። ተሸማቃችሁ አታሸማቁ። እንደ ሀገር ጠንካራ መሆን መቻል አለብን። ጡንቻችን መፈርጠም አለበት። ይሄ ነው ዋናው ነገር። ክብራትና ክብራን የመጨረሻ ዙር ላይ የምናወራው ይርታቸው ወጣ እንዴ? እሺ ይርታቸው ወጣ። ኡፑስ ማን ነው? ኡፑስ ማን ነው? ፍሬንድ ነው ይለኛል። አይ ዶንት ኖ ስሙ ተቀይሯል፣ ግን አንድ ዙር ላይ ነው የመጣው። አይታየኝም። ማን ነው ኡፑስ? አይታየኝም ቴዲ። ይሄ መጨረሻ ዙር ነው። ይሄ መጨረሻ ዙር ነው በተነሳው ጉዳይ ላይ። ጤና ይስጥልኝ ኡፑስ። ተው ኡፕስ ነው በእንግሊዘኛ ወደ አማርኛ ነው። ኡፕስ ማን ነው? ትንሽ ስማችን ለወጥ ይበል እባክህ፣ ሀሳባችንን ብቻ እንድናቀርብ ይፈቀድልኝ። እሺ ስም ፍሬንድን ሳይ እና ስም ቀይራችኋል። ስም ከቀይራችሁ ፕሮፋይል ይሻላል እባክህ፣ ደከመን ስም መሸከም። እሺ ለማንኛውም የመጨረሻ ዙር ላይ ነው የመጣው ኡፕስ። እሺ ቡኑ አይደለም። እሺ 5 ደቂቃ አላችሁ። ይሄ የመጨረሻ ዙር ነው። ከአንተ ወይ ኖ ከረስት ልጀምር። 5 ደቂቃ አለ። በተነሱ ጉዳዮች ላይ የምትላቸው ነገሮች ካሉ በ5 ደቂቃ ውስጥ በልና እንሰነባበታለን። ከዛ ወደ ኡፕስ፣ ከዛ ወደ ዋንጋሪ። እሺ አመሰግናለሁ። ስለ ያው ዓለም አቀፋዊ ሁኔታ ዛሬ ላይ የሚጀምር ነገር የለም። ምንም ነገር ዛሬ ላይ የሚጀምር ነገር የለም። ዲፕሎማሲ ምናምን እንትና ጋር ዛሬ ዱባይ ምንድነው ዩናይትድ አረብ ኤሚሬት ስለሄደ ከእንትና ጋር ተጣልቷል ማለት አይደለም። አብይ አህመድ ከሁሉም ጋር እንዳካሄዱ የመንግስት አሰራር ነው፣ ስርዓት ነው። ይህ ትልቅ ነገር ነው። ይሄ ሰዎች ተነስተው እንደ ሀሜት ያው እንትን በቃ ከለከለው የሚሉት ነገር አይደለም ልልህ ነው። እና አሜሪካ በዚህ ጦርነት በጣም ኦልሬዲ ከስራለች የሚል ነው እምነቴ። ምክንያቱም ከዚህ በኋላ እሷን እንደ ግል አዳኝ የሚቀበላት አገር ይኖራል ብዬ አላስብም። ማለት ጠባቂ የሚያደርጋት ሀገር ይኖራል ብዬ አላስብም። ያሏትን ታጣለች። እነሱም ከተረፉ ያልከው እውነት ነው። ምክንያቱም እብድ እጅ ላይ ነው ያሉት ሰዎቹ። አሜሪካ ኤኒታይም ሊወስን የሚችለው ውሳኔ አይታወቅም። ኢቨን መግለጫ ላይ ስለ ኒውክሌር ያነሳ ሰውዬ ነው። ያን ያህል መሄድ የሚችል ነው እና በጣም ከባድ ነገር ውስጥ ነው። ግን እስራኤል አሁን ሰሞኑን ሞተ ምናምን ተብሎ ሲወራ ነተንያሁ ሊሞት ይችላል፣ ግን የራሱን ሞት ይሄ የውሸት ሞት ቢሞት ነው እንጂ ሰውየው ኢራን ልገድለው ትችላለች ምናምን ብዬ አላስብም። ምክንያቱም ይሄን ነገር ሲቀምር የኖረው ሰውዬ እዚህ ጋር የሆነ ምናልባት አሳክቻለሁ ብሎ ካሰበ እንኳን ፌክ ዴዝ ሊሞት ይችላል። ምክንያቱም ክሶች አሉበት፣ በጄኖሳይዳል ክስም አለበት፣ የሀገር ውስጥ ሙስና ክስም አለበት የሰውዬ። ስለዚህ በዚሁ ቢሰናበት ጄኖሳይድ ከፈጸመ ዓለም አቀፍ ወንጀለኞች ፍርድ ቤት ያው ሆላንድ ነው ያለው። ዘሄግ ማን ነው የሚያቀርበው? ዲቲንክ አሁን ኢንተርናሽናል ለው ለአፍሪካ ሀገር መሪዎች ይሰራል እንጂ ለና አልበሽር ወይ ለሌሎች ሀገሮች አፍሪካ ሀገር መሪዎች ይሰራል እንጂ ለኔታንያሁ ይሰራል እኮ። እሱ ቅድም እንዳልኩ የማፊያው ጥበቃ ነው። ለሄግ የሚያቀርበውም ማያቀርበውም። ስለዚህ በእነሱ ፍቃድ ስለሆነ ምንድነው የስለት ልጅ ነች ለአሜሪካም እስራኤል። ስለዚህ ማንኛውም አይነት እንክብካቤ ይደረጋል። የጦር ወንጀል ፈጽመው ይጠፋላቸዋል። ስለዚህ የማይደረግላቸው ነገር የለም። ምክንያቱም ለማፊያው ይከፍላሉ። ኒውዮርክ ብቻ ያለው የጂው ቁጥር በጣም ከፍተኛው ቁጥር ያለው ኒውዮርክ ነው እንደ ጂው። እና ማን እየተቆጣጠረው እንደሆነ ነገር ዓለሙን መረዳት ይቻላል። ከዛ ጀርባም በሆሊውድም ትልልቅ አሁን አሜሪካን ግዙፍ ካስመሰሏት ነገሮች አንዱ ይሄ በሆሊውድ የምታንጸባርቀው ማንነቷም ነው። አንድ እሱን የሚቀርጸው ማን ነው? እዛ ውስጥ
በፕሮዲውሰር ደረጃ እንኳን በጣም ከፍተኛውን ቁጥር የሚይዘው የትኛው ብሔር ነው? በብሔር ነው እና ከዛ አንጻር ተያይዞ ያው ውስጣቸው ኖረው ለራሳቸው እየሰሩ የነበሩ ሰዎች ነበሩ። አሜሪካንን ገደል ከከተቱ በኋላ እንትን የሚሉ የራሳቸውን መንግስት ለመመስረት ታላቅ ሀገር ለመመስረት የሚሄዱ ሰዎች ናቸው። የዚህ ሁሉ ቀማሪ ሰውዬ ራሱን ሊያጠፋ ይችላል ማለት የውሸት እንጂ ይገደላል ብዬ አላስብም። ስለዚህ ተጽዕኗቸውን አተውታል አሜሪካ። ለዛ ነው ተሸንፋለች የምልህ። ከዛ በኋላ አሁን ዶላር ላይ ጦርነቱን ጀምራለች። ኢራን በዩዋን ግዙኝ እያለች ነው። በዛ የሚገዛ ማለፍ ይችላል እያለች ነው። ይሄም አንድ ሌላ ጦርነት ነው። ቻይና የስለላ መርከቧን እዛ መሀላቸው ቁጭ አርጋ ማንም አይነካትም፣ ምንም አታመጣም፣ ግን መረጃዎችን አሳልፋ እየሰጠች ነው ለኢራን። ይሄም የተጽዕኖ መውደቅ ማሳያ ነው። የሌላ ጊዜ ቢሆን ትመታለች። እሺ አመሰግናለሁ። ቴንኪው። እንደ አሜሪካ ያለ እኮ አሳዛኝ ሀገር የለም እኮ። ፖለቲካቸው እኮ የአሜሪካ ፖለቲካ አሳዝናቸዋል። ለማንኛውም ለአሜሪካ እየጸለያችሁ ክብራትና ክብራን፣ አንዳንዶቻችሁ እዚህ ኮመንት ላይ ለኢራን እንጸልይ ምናምን ስትሉ እያየው ነው። ለአሜሪካኖች እየጸለያችሁ በተለይ ለፖለቲካቸው። ከረስት ቀጥሎ ረስት ቴንኪው። ነገ ከነገ ወዲያ ቤት ነው መተተነተናል። የመጨረሻው ዙር ላይ ነው ያለ ነው። ምን ሄደው ወደ ከኡፕስ እና ከዋንጋሪ ኡፕስ እንስማና ዋንጋሪ እንስማለን። ቴንኪው ረስት። ኦኬ፣ እንዴት ነህ ቴዲ? ሰላም ነው አሉ። ብዙ ከአንተ ቶፒክ ጋር ምን ያህል ይገናኛል የሚለውን ባላቅም እኔ ሬሰንትሊ ያለው የአማራ ፖለቲካ ላይ ትንሽ አስተያየት መስጠት ፈልጌ ነው። እሱም አንዱ እንትን ነው። የአስረስ ማረ ዳምጤን መግለጫ ተኳል ኖት ፓርቲኩላርሊ እሱን እንትን አሁን ካለው ሁኔታ ጋር ብዙ አልተገናኘልኝም። ምክንያቱም አም ኢንትረስትድ ኢን የዚህ ከቲፒኤልኤፍ ጋር ያለውን በሁለት በኩል የመፋጠጥ ነገር ላይ እኔ ፊል ያደረኩትን መናገር ፈልጌ ነው። እሺ አንደኛው ምንድነው ሰሞኑን እንግዲህ ከአሜሪካ ዲፖርት የተደረገው ልጅ አስመልክቶ የቲፒኤልኤፍ እና የፋኖ የጋራ አሰራር ምን እንደሆነ ግልጽ ሊሆንልን አልቻለም። በሰፊው ሲኬድበት የነበረው የፋኖ አንድነት ከመጣ በኋላ ከየትኛውም ኃይል ጋራ በጋራ በመቆም ዋናው ዓላማችን የመንግስትን የማውረድ ነው። ስለዚህ ማንኛውንም አይነት ድጋፍ እናሰባስባለን የሚል አካሄድ ላይ እንደነበሩ ይታወቃል። ይህንንም የሚደግፉ ብዙ የአማራ ልጆች አሉ። አሁን ደግሞ የመጣው ምንድነው ቲፒኤልኤፍ መቼም ቢሆን ቂመኛና ያለፈውን ነገር በፍጹም መርሳት የማይችል አድብቶ የሚያጠቃ መሆኑን የሚያሳይ የዚህ ልጅ ዲፖርት መደረግና በኋላም ሰላምን ሲሰብኩ የነበሩ በሙሉ ተመልሰው ያንን ቂማቸውን እንደተወጡ በደስታ ሶሻል ሚዲያ ላይ ሲናገሩ ስንሰማ የአማራ ፖለቲካ አንድ ወደፊት ሁለት ሶስት ወደ ኋላ የሚሄድ ነው። በዚህ ላይ ደግሞ በተለይ ሶሻል ሚዲያ ላይ የምንመለከታቸው ሰዎች ግራ ለመጋባት በጣም ቅርብ የሆኑና ትላንትን የሚዘነጉ ናቸው። አብዛኞቹ ስልካቸውን ሲያስቀምጡ የሀገራቸውን ወይም የህዝባቸውን ፖለቲካ የሚረሱ ናቸው። አብዛኞቹ የሶሻል ሚዲያ ግርግር የሚበላቸው ናቸውና እንደዚህ ፍንትው ብሎ የወጣ የህወሓት ፖለቲካ ፍንትው ብሎ የወጣ ነው። የአማራ ፖለቲካ ወይም ደግሞ በፋኖ በኩል ያለው የፖለቲካ አስተሳሰብ አካሄድ ምንም ግልጽ ያልሆነ ወዴት ሊደርስ እንደተፈለገ ግራ የሚያጋባ ሁኔታ ሆኖ ነው የታየኝ ለኔ። በትንንሽ ነገሮች የምናየው መከፋፈል፣ እርስ በርስ መሰዳደብ፣ መዛዛት ውስጥ ሲገቡታል። አሁን ብዙ ቤቶችን እየዞርኩናል ብለው ውስጥ ለውስጥ ኦሬዲ 4 ኪሎ ገብተናል አሉ። አይ እሱ ስንት ዓመት እንስማ ሉክ it has been like በጣም ብዙ ጊዜ እኮ 4 ወር ቀረን 2 ወር ቀረን፣ ክረምት ነው አሁን፣ ድሮን አይነሳም፣ አውሮፕላን አይነሳም እየተባለ እኮ 5ኛ ክረምት ላይ ነን አሁን። ይሄ የአባታችንን ቤት አጽሉልን የሚል
በፍጹም ሊሆን የማይችል እና የተወሰኑ ስፖንሰሮችን ብቻ ለማሰባሰብና አቁሞ ለማቆየት የሚደረግ ፕሮፓጋንዳ አሁንም ያለው ሁኔታ ከዚህ የራቀ አይደለም። የኢትዮጵያ ሕዝብ እውነቱን ያውቀዋል። ማንም እየመጣ አይደለም። ኢቭን ጦርነት እንኳን ቢካሄድ አይመጣም። ወቅቱ ይሄንን አያሳይም። ይሄንን ሪያሊቲ እንዴት አድርገን አሳይተን ወደ ሁነኛ ፖለቲካ እናምጣው? ይሄን ሪያሊቲ እንዴት ነው አይናቸው የምንገልጥላቸው? የሚዋጉትንም የሚያዋጉትንም ሰዎች there is no way እንዴ! አሁን ዓለም ሌላ ተገልብጦ አሁን እናንተ የምታወሩት የአሜሪካና የኢራን ፖለቲካ እኮ ብዙ ነገሮችን ነው እኮ የሚለዋውጠው እኮ ብዙ ነገር ነው የሚለዋውጠው። እንዴ ሰው መረዳት አይችልም ይሄንን። አብይ እንትን ሄደ፣ አውሮፕላን እንደዚህ ሆነ፣ እንደዚህ ዋይ ህይወቱን አሳልፎ በሚወነጨፍ ሚሳኤል መካከል እዛ መሄደው ለምን ይመስልሃል? ፖለቲካውን መረዳት የሚችሉ ሰዎች የሉም ወይ? ወይስ የሚያስረዳ ሰው የለም ወይ? ነገሮች ይገለባበጣሉ እና በእንደዚህ አይነት እየመጣ ነው ፉከራ፣ መግለጫ፣ አዲስ መግለጫ it doesn't bring any change እና ፖለቲካሊ የበሰሉ ሰዎች አይጽፉም። አሁን ተመልከት፣ ሚዲያውን በሙሉ በስድብና በማዋረድ በማንቋሸሽ ሰዎችን አጸይፎ ዝማስ ብለዋል። አስነብቧቸው እንኳን የሚያስረዳቸው ሰው የለም። ወጥቶ በኢንተርቪው እንኳን ተናግሮ ፕሊዝ this is happening ይሄን ነው ማድረግ ያለብን ትንሽ ፍንጭ የሚሰጥ ነገር እንኳን የሚናገር ሰው የለም። በቃ ዝም ብሎ ሞላጫ ለሃጫም እንትና እከካም እንደዚህ የሚሉ ሰዎች ሚዲያውን ሞልቶታል። እሱ ይመስለዋል ህዝቡ ያግርግር ይመስለዋል ወደ 4 ኪሎ ፋኖን ተሸክሞ የሚያመጣው እና ይሄንንም አሁን ለምሳሌ ሲሰማ ጆሮውን የሚያሳክከው አለ። ቢያገኘኝ ሊተፋብኝ የሚፈልግ ሰው አለ። እንዴት እናድርግ? ፖለቲካ ማድረግ የፋኖን እንቅስቃሴ ፖለቲካዊ ማድረግ ነው ያልተቻለው። ትጥቅ ብቻ ነው የተደረገው። በቃ ትጥቅና ትግል ያውም የ66 እና የ70 ዓመት መሳሪያ ተሸክመን የአማራን ህዝብ ጥያቄ እናሳካለን እያልን እንደው ስንት ዓመት ነው የገዛን ህዝብ እንትን ውስጥ ከተን ማዕቀብ ውስጥ የጦር አውድማ የምናደርገው? እስከ መቼ ነው ፖለቲካ የምናደርገው? መቼ ነው ለውይይት ለድርድር ለንግግር የምናበስለው? መቼ ነው? ይሄንንስ የሚመለከተው የሚለፈልፈው አማራ ብቻ ነው? የሚጮኸው ቲክቶክ አካውንት ያለው ብቻ ነው አማራ? ወይስ ይሄም ባይሆን እንደው የኢትዮጵያ ህዝብ ነገር አይመለከተውም? ዳር ቁጭ ብሎ ሲጨፋጨፉ ይመለከታል። የእነሱን ዛቻ ዝም ብሎ ያዳምጣል። ማዳምጣው ይበዛል። የኢትዮጵያ ህዝብ ይሄ ጉዳይ እንደው በህዋት ጉዳይ መላው የኢትዮጵያ ህዝብ ያገባኛል ብሎ ይንቀሳቀሳል። የሚገርመኝ ነገር ህዋት አንድ ነገር ስትል አንድ ጥይት ስትተኩስ መላው የኢትዮጵያ ህዝብ ጆሮው ቀጥ ጸጉሩ ቀጥ ብሎ ይቆማል። የአማራ ይሄው ይተኮሳል፣ ይገደላል፣ መጣን ይባላል፣ ቀበሌ ይያዛል፣ ቀበሌ ይለቀቃል። እንደው ጉዳይ ብሎ ልቡ ወደዛ የሚሄድ ሰው የለም። ይሄ የሆነበት ምክንያት ምንድነው? how can we bring people together even while we are fighting? ፖለቲካ አድርገነው የህዝቡን ልብ ወደ አንድ አምጥተን ድጋፍስ በዚህ መልኩ የምናሰባስብ ከሆነ ለምን አልተቻለም እሱ? እና በጣም ቋቅ የሚል ሁልጊዜ ዛቻ፣ ሁልጊዜ ሪፖርት፣ ሁልጊዜ ማስመረቅ ወዴትም ሊሄድ አልቻለምና ይሄንን እንደው መድረክ 5 ደቂቃ ስላገኙሽን ለመናገር ነው። ሜቢ ከፈቀድክልኝ በውስጥ መስመር ታወራኛለህ። የግል ጉዳይ አለኝ ላንተ ማማክር። እሺ አይ ሃቭ አ ፕላን እና እሱን ሐሳብ እንድትሰጠኝ ደግሞ እፈልጋለሁኝ። ችግር የለም። እሺ ቀደም ይርታቸው ግን ስቴጅ ላይ ያለ ሳልጠይቅ የረሳሁት ገብተናል ውስጥ ለውስጥ ገብተናል ብሎኝ ነበርና አንድ የረሳሁት ጥያቄ አዲሱ ቤተመንግስት ነው ወይስ የድሮ ቤተመንግስት ነው የገባችሁት? እሱን በግልጽ እንድትናገር ነበር ለአድማጭ ተመልካቾች። የት ነው የገባችሁት? ውስጥ ለውስጥ ገብተናል ብሏል። እሺ ወደ ዋንጋሪ እንሄዳለን። ዋንጋሪ 5 ደቂቃ አለ። አሁን እኔም በውስጥ አረጋግጫለሁ። ገብተዋል። 200 ብር ከፍለው ቤተመንግስት ገብተው ጎብኝተው ወጥተዋል። አሁንም አልተከለከሉም። 200 ከፍለው መግባት ይቻላል። ብልጽግና ለሚቀጥሉት 15 እስከ 20 ዓመታት የሚነቀንቀው የለም ያልኩበት አንዱ ሪዝን የዛሬው የአፋብን መግለጫ ነው። የአፋብን መግለጫ በሚቀጥለው ምርጫ ከተወዳደራችሁ ገላችኋለሁ ነው ያለው። ከኔ ውጭ ወደ ውጭ። አሁን ይሄ በራሱ ላለፉት 70-60 ዓመታት ዋጋ የከፈልንበት የፖለቲካ ስታይል በ21ኛው ክፍለ ዘመን የአማራ ህዝብ ከአፋብን ውጭ ሌላ አማራጭ አይገባውም የሚል ኢንሄረንትሊ አንድ ዲሞክራቲክ የሆነ ኃይል እንደሆነ ያረጋገጠ
ይሄ ለብልጽግና ይመቸዋል። ህወሓት ማንም እስከዛሬ ጆሮ ሳይሰጣቸው ከዛሬ 35 ዓመት በፊት የህወሓትን ትክክለኛ ፊት የተናገሩትና አብርሃም ያየ የተናገሩት አሁን እውነት እየሆነ መጥቶ የትግራይ ኃይሎች 3-4 ቦታ ተከፋፍለው አብዛኛው ይሄ ጦርነት የኛ አይደለም ለዚህ አይደለም የታገልነው ስለሚል ይሄ ለብልጽግና ትልቅ አድቫንቴጅ ነው። በኦነግ በኩል የኦነግ ፖለቲካ እስከዛሬ ድረስ ካጠፋው ጥፋት በላይ በአሁኑ ሰዓት ነፍጥ ማንሳቱ በኦሮሞ ህዝብ ልብ ውስጥ አብዛኛውን ቀይ ካርድ የተሰጠበት ቦታ ነው። ሶስተኛ ሪዝን ኢቭን በመጪው ምርጫ ላይ ህብረት ፈጠርን ብለው ህብረት የፈጠሩ ትልልቅ ጃያንት የኢትዮጵያ ፖለቲካ ኃይሎች የሻዕቢያና የግብፅ ተላላኪ መሆናቸውን በምረጡ ቀስቀሳ ላይ አትምረጡ ብለው የቀሰቀሱ ናቸው። ተደራጅቶ አማራጭ ኃይል ሆኖ ብልጽግና ሊገዳደር የሚችል ኢትዮጵያ የመምራት አቅም ያለው የፖለቲካ ኃይል የሌለ ስለመሆኑ ተረጋግጧል። አራተኛ ብልጽግና እየሰራ ያለው በተጨባጭ የዛሬ 5 ዓመት የተናገረውን አድርጎ ፈጽሞ ለሚቀጥሉት 5 ዓመታት የሚሰራውን በተግባር ቁጭ አድርጎ የሄደባቸው ዊዝ ኦል ዚስ ሜስአፕስ አንዱ ወደዚህ ሲጎትተው አንዱ ወደዚህ ሲጎትተው ሆን ተብሎ ኢትዮጵያ ዲስታብላይዝ ለማድረግ እጄ ላይ አንገቴ ይቆረጣል እንጂ ኢትዮጵያ አትፈርስም ብሎ እንደፎከረው ኢትዮጵያን አቆይቶ አሳይቷል። ምስክርነት ቀርቦ አትሊስት ማየት ማመን ነው በሚል በሎጂክ ትንሽ የማገናዘብ ህሊና ያለው ሰው ይሄ ሊክድ ስለማይችል ብልጽግናን ኢዚሊ የማሸነፍና ፓወሩን የመያዝ ጉዳዩን አይ ቲንክ ከዚሁ የተበላ ቁብ ነው፣ ምንም ጥርጥር የሌለው ማለት ነው። የመጨረሻው የአማራ ኃይል፣ የፋኖ ኃይል፣ የኦላ ኃይል፣ የህወሓት ኃይል በተስፋ ቢስነት በፍጹም ውሃና ዘይት የሆኑ ኃይሎች ኢትዮጵያ ላይ ጽምዶ ፈጠርን ብለው ማውራታቸው ዛሬ የሚናገረው ጣመም አንዱ አንጀታቸው ያረረው ያ ሁላ ወጣት ያለቀበት ጽምዶ ለመፍጠር አልነበር። ኢንሄረንትሊ ውሃና ዘይት የሆነ የፖለቲካ አጀንዳ የአማራ ኃይል አማራን እንደ አማራ ማህበራዊ ነፍጥ ረሳለሁ ብሎ ማኒፌስቶ የጻፈ ህወሓት፣ ሻዕቢያ፣ ሀድጊ ብሎ የጻፈ አማራን ሲያሰቃይ የነበረው ኃይሎች ኦነግ አማራ ላይ ያለው የሐሰት ትርክት የተስፋዬ ገብረአብ ትርክት የፈጠራቸው ወጣቶች ተደራጅተው አማራ ከነዚህ ኃይሎች ጋር ተደራጅቼ አማራ ነፃ አወጣለሁ ካለ ይሄ የአማራ ኤጀንት አይደለም፣ ሌላ ኃይል ነው ማለት ነው። ይሄም በተጨባጭ አማራ ልብ ውስጥ ያስገባ ነው። ብልጽግና ግን በአንጻሩ ለአማራ ክልል በኢንፍራስትራክቸር የተለያዩ ልማቶች ሰርቶ በተጨባጭ እነ ጎርጎራን የመሰሉ ለስንት ዓመት ታቅፈው የቆዩትን በትክክል አልምቶ አሳይቷል። የጎንደርን ህዝብ ውሃ ለማጠጣት የሚሰራውን ጃያንት ፕሮጀክት ተመልክተዋል። ያያል፣ ይመለከታል። የአማራ ህዝብ ያስተውላል፣ ገብቶታል። አሁን ሁሉም በየፊናው ገብቶታል። የትግራይ ህዝብም ገብቶታል። ቢበደል የመጣው ወደ አዲስ አበባ ነው፣ ወደ ሀገሩ ነው የመጣው፣ ወደ መንግስቱ ነው የመጣው። ገባ። አሁን ነገሮች ተረዱት። የዛሬ 5-4 ዓመትም ዶክተር አብይ የተናገሩት የትግራይ ህዝብ ልብ ውስጥ ይውጣ ራሱ ህወሓት ነው ያሉት። ወጥቷል አሁን ህወሓት ከትግራይ ህዝብ። ስለዚህ በሚቀጥሉት 15 እና 20 ዓመታት ብልጽግናን ሊገዳደር የሚችል ፖለቲካዊ አማራጭ፣ የፖሊሲ አማራጭ ሊያቀርብ የሚችል ሁነኛ ፓርቲ አይመጣም የሚል እምነት አለኝ ከፖለቲከኞቻችን ባህሪ። በተለይም ደግሞ ላለፉት 35-40 ዓመታት የተመረቱት ምርቶች ይኸው በግልጽ እንደሚታየው ከአጥራቸው ውጭ ማሰብ የማይችሉ ናቸውና አገር ለመምራት በብልጽግና ሌቭል አስበው ሊመጡ አይችሉም። በመጨረሻ ላይ ውድ ኢትዮጵያውያን፣ አሁን ዓለም በድሮ ዩናይትድ ኔሽን ይጠብቀኛል፣ ገለመሌ ይጠብቀኛል፣ የዓለም አቀፍ ተቋማት የዓለም አቀፍ ህግ ይጠብቀኛል፣ የለም። የዓለም ኔቸር እየተቀየረ ነው። የዓለም ኔቸር የጉልበተኛ ነው። አስቀድሞ የሚያስብ ነው። ከቴክኖሎጂ ጋር መራመድ የሚችል ነው። ቅድም ቴዲ እንደሚተነትነው የዓለምን ሁኔታ ሊቀይሩ የሚችሉ በኢኮኖሚ ነገር ታላቋን አሜሪካ ሊፈትን የሚችል ሁኔታ ባለበት ውስጥ የጎጥ ፖለቲካ በመተንተን አገር ለመምራት የምትመጡ ኃይሎች እመኑኝ፣ የእናንተ ለአንዴና ለመጨረሻ ጊዜ ከኢትዮጵያ ፖለቲካ ውስጥ ተሰርዛችሁ ታሪክ የምትሆኑበት ጊዜ አሁን ነው። እወቁበት። በታሪክ በጥቁር ቀለም ታሪካችሁ እንዳይጻፍ እወቁ፣ ንቁ። ወጣቱን ለሞት አትዳርጉ። የምትጎዱት ማህበረሰባችሁ ነው። የአማራ ህዝብ ተጎድቷል። የትግራይ ህዝብ ተጎድቷል። በማ ቅጥ አምባሩ በጠፋ የፖለቲካ ዓላማ ወጣቱን በስሜት ነካክቶ ከመንግስት ኃይል ጋር በማጋጨት ክልሉን
50 ዓመት 60 ዓመት ወደኋላ ጎታችሁታል። ልክ ትግራይ 50 ዓመት 60 ዓመት ወደኋላ እንደጎተቱት ማለት ነው የህወሓት ኃይሎች። ከእንዲህ አይነት የኋላ ቀር አስተሳሰብ በ21ኛው ክፍለ ዘመን የ16ኛው ክፍለ ዘመን ፖለቲካ የምታራምዱ ኃይሎች አሁን ማህበረሰቡ ነቅቷል። በቃችሁ። እናንተም ያለ አግባብ አትሙቱ። ለኢትዮጵያ ታስፈልጓታላችሁ። አንድ ቀዳዳ ትደፍናላችሁ። ዘመኑ አንድ ሆነንም አንቋቋመውም። ዓለም እየተለወጠ ሀያላን ሀገሮች እኛን ለማግባት እየተፋጩ ነው ያሉትና ከዚህ አንግል ሁኔታችሁ እንድትመለከቱ ጥሪ ያቀርባለሁ። ቴዶ እንግዲህ እኔ አንበሳ ልሰጥ አልቻልኩም፣ ግን ኢትዮጵያ ስትመጣ አንበሳ ግቢን አስጎበኛለሁ። በእኔ ወጪ ቁርጥ ጋብዛለሁ። የፈለግከውን አወርዳለሁ። በኢትዮጵያ ብር የሚከፈልበት ነገር ካለ ግን ለመክፈል ዝግጁ ነኝ። ሚዲያ ወጪ ያለው አይ ቲንክ ወጪ ያለው ኢንፎርሜሽን የሚሰበስቡ ልጆች ይኖራሉ። የአንተ ቤት እንዲያድግ እፈልጋለሁ። በፋይናንስ ክራይሲስ እንዲቆብኝ አልፈልግም። ይሄ ቤት ማደግ አለበት ብዬ አምናለሁ እና በብር የሚከፈልበት ነገር ካለ ልከፍል ዝግጁ ነኝ። አባቴ ግን እዚህ ጋር አንበሳ ቅድም ስፈልግ የኔ እንትን ውጭ የለም። ገና 5,000 አልሞላችም። ሀሳብ ይበቃል። ከልብ ነው የማመሰግነው ዋንጋሪ። ለነበረን ጊዜ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ረስትና ዋንጋሪ ክብረት ይስጥልኝ። ቴንክ ዩ። እሺ ኦኬ። በጣም የሚገራርሙ